እኔ እኮ ያኔ ወይ ይኸውልሽ ታረጊ መሰለሽ ሂጂና ሐዲሱን ከስልክሽ ላይ ስክሪንሾት አንሺና ተመልሰሽ ነይ። ከዛ እዚህ ጋር በትልቁ ላይ ሆነሽ ታሳይናለሽ። እኔ አንድ ቴሌፎን ያለኝ እኮ ውጪና እጠብቅሻለሁ። ውጪና ከአማርኛው ሐዲስ አለኝ ስላልሽ የቁጥሩን ሰጠውሽ። ቁጥሩን ይዘሽ ሄደሽ ስክሪንሾት ፎቶ አንሺና ተመልሰሽ ግቢና እንየው። የቱን ይሄን ሐዲስ? አዎ በአማርኛ ሌላ ነው የሚለው ስላልሽኝ ይሄን ቁጥር ይወስደሽ አማርኛውን ይዘሽ ነው። ሌላ ይላል ሳይሆን ያልኩ በአማርኛ አንጣው ነው ያልኩ። ሌላ ይላል እኮ ይዘሽ ነው። እኔ አማርኛ ስለሌለኝ አንደካከም ፕሊዝ። እኔ አማርኛ ስለሌለኝ አንቺ አማርኛ ያለኝ ስላልሽ ይዘሽ ነው። ውጪና አማርኛውን ስክሪንሾት አድርገሽ ቁጥሩ ሰጂ ስክሪንሾት አድርገሽ ነይ። እሱን ሐዲስ አዎ አሁን ያወራንበትን ሐዲስ አዎ እንደ እኔ ለቆ የለማህን ይለኝ ኦር ጉድ ኦኬ እሺ አይ ቲንክ እኔ ቀልድ ነው ያልሽው አንቺ በጣም ጊዜ ተርፎሻል ማለት ነው ታለም እንደ ስልኬ ላይ አማርኛ አለ አልሽ ቅድም ስልኬ ላይ አማርኛ ጭያለሁ ተላልክ ያለው እንዲህ ብያ ስልኬ ላይ ያለው አማርኛ አንድ ስልክ ነው ያለኝ አልሽ ውጪና አምጪ ስልሽ የለም ስልኬ ላይ እንደ ኦር ጉድ ከባድ ነው በጣም። እሺ ሌላ ወይ ሙስሊም ካለ ገብቶ ይሄን ጥያቄ ቢመልስልኝ ጨርሻለሁ። እኔ ሩሂ ወይ ኤፍታ የተቀበሉኝ ሌሎቻችሁ መምህር ቢኒያም አይቶችም አንደኞች ይቀጥሉ ሲጀምር በዚህ ልክ መልፋት የማይጠበቅቦትም ነበር። መጀመሪያ እሷ ሐዲሱን አላውቀውም ስትል ሐዲስ በአማርኛ ነው ስትል እታች ማስቀመጥ ነበርና ሌሎች መጠየቅም የምትፈልጉ ግቡ። እሺ በነገራችን ላይ የእፎይ ውይይት እንደምታዩት እኔ እየቆየ የሚፈነዳ ቦምብ ብየዋለሁ። የዛን ጊዜ ብዙም አልፈነዳም ነበር እና አሁን እየቆየ ሲፈነዳ በጣም ፍንዳታው እያስቸገረ ነው ያለው። አህባሹ ዋህብያውን፣ ዋህብያው አህባሹን መከራ እያዩ ነው። አህባሹ እሱን አንተ እስልምናን አትወክልም፣ አንተ ሙስሊም አይደለህም፣ ሙስሊም ጋር ተወያዩ። እንዲያውም ጭራሽ ከክርስቲያኖች ጋር የተወያያችሁት አሉ ነው አህባሾቹ። ከክርስቲያን ጋር የተወያያችሁት እንጂ ከሙስሊም ጋር አልተወያያችሁም አሉ። እና ይህ ሁሉ ውዝግብግብ በጣም ነው በቃ እየሳኩም እየገረመኝም ያለው እና ይሄን የአህባሽና የዋህብያ ነገርን እፎይ በደንብ አድርጎ ነው አላማውን ያሳካው። ጎበዝ ነው እፎይ፣ ታውቁታላችሁ። በጣም ጎበዝ ነው፣ ብልህ ነው እና በተለይ የማን ነው ራሱ አምላክ በፊት አምላክ ማን ነው በሚለው ውይይት ላይ አላህ ነው ወይስ እግዚአብሔር ነው በሚለው ላይ በቃ ዳዊት እንዲያለ ሙሴ እንዲያለ ነበረ። ግን ሪሊ ማን ነው አላህ የእስልምናው አላህ የሚለውን በአህባሽና በዋህብያ መካከል ያለውን ነገር ደግሞ ሲመጣ ይሄው እርስ በርስ አንተ አትወክለንም፣ አንተ በዚህ ወተህ አንተ ሙስሊም አይደለህም አሉ ማለት ነው። እና እየቆየ ነው ብዙ እያቃጠለ ያለው እየረበሸ ያለው የእፎይ ውይይት እና በደንብ እናያለን። ሌላው ደግሞ ምን ታዘብኩኝ? እሺ ይፍታይ ሐሳብ የሰጠው እንደ ሶሪ ይቅርታ። አይ በዚህ አጋጣሚ አንድ ስብሽ ያለው ግቢ ሐሳብ ለማስተላለፍ ነበር። ሰሞኑን የእንትኖቹን የሀበሾቹን ቪዲዮ ምናምን አንዳንድ የኛ ልጆች እንትን እያደረጉ ዲዩት ምናምን እያደረጉ እየሰሩ ነበርና ወይ ሙሉ ቪዲዮውን መጀመሪያ አድምጡትና ዲዩት አድርጉ። ምክንያቱም ውስጡ መልሶ ክርስትናን ክርስቶስን የሚሳደብ ቅዱሳንን የሚሳደብ ነው። እመቤታችን ቅድስት ድንግል ማርያም የምትመለክ እንደሆነ አይነት አድርገው ምናምን ነው እየሰሩ ያሉት። እንደገና ነብይ እያመለክን እንደሆነ ምናምን አድርገው ነው እነሱ ራሱ በቪዲዮቻቸው ሐሳብ እያስተላለፉ ያሉትና ወይ ቪዲዮውን በጥሞና አድምጡት መጀመሪያ ዘን ሐሳቡን እንትን ማለት ካለባችሁ ዲዩት ስታደርጉም ቆርጣችሁ ዲዩት አድርጉ ወይ ደግሞ ስቲች አድርጋችሁ መስራት ትችላላችሁ። ነገር ግን እነሱ የሚሉትን ሐሳብ ማገባደዳችሁ ወይም መጨረሻችሁ የተነሳ መልሳችሁ ራሳችሁን እየሰደባችሁ ነው። እንደዚህ አይነት እንትኖች በደንብ እየተደጋገሙ ነው። ባለፈው በዛኛው መንዙማ
ኖ ኦር ነሺዳ ምናምን በሚባለው እንጉርጉሮ በዛኛው ራሳችሁን ሰደባችሁ። ኢየሱስ ነብይ እንጂ ኢሳ ነብይ እንጂ አምላክ አይደለም በሚለው መርየም ምናምን ብጽዕት ምናምን አለ ብላችሁ ይኸው እመቤታችን ማርያምን ሙስሊሞች አወደሷት ምናምን ብላችሁ ከስር ገብታችሁ ስታለቀልቁ ነበር። አሁንም ደግሞ ከዚህኛው ውይይት በኋላ ያንን ስህተት ነው የደገማችሁት እና ያው እኛ ወይ ፈንጃም ካኝ ወይ ደግሞ ድንጋይ አይደለንም ከስህተታችን የማንማር ያ ስለሆነ ቪዲዮውን ስትሉ ጥንቃቄ ብታደርጉ ለማለት ያክል ነው። ዲያቆን አዋይ ጥሩ ምንም እኔ እሱ ትልቁ ነገር ኡስታዝ ሁሱ በቃ ዋሃብያን ወክሎ ነው የተዋየው። አህባሾች እኛን አንዴ ሚውት አድርግልኝ ወንድም አለም ፕሊዝ፣ እድል እንሰጣለን ችግር የለውም። አህባሾች እኛን አንዴ ሚውት አድርግልን ፕሊዝ። አህባሾች ምን እያሉ ነው? ከክርስቲያን ጋር ነው የተዋያችሁት፣ እስልምናውን ከሚወክሉ ሰው ጋር አልተዋያችሁም እያሉ ጭራሽ እንደውም እኛ ድራማ እንደሰራን አይነት ነገር አድርጎ ቪዲዮ ሲሰራ አይቻለሁ። ሰው እኛ የምናውቀው ኡስታዝ እሱ ኡስታዝ ነው፣ ሙስሊም ነው። ሰው እኛ ከክርስቲያን ጋር አልተዋየንም፣ የተዋየነው ከኡስታዝ እሱ ጋር ነው። ኡስታዝ እሱ ግን የዋሃብያን ሴክት የሚወክል ነው። በቃ አለቀ። ስለዚህ እናንተ ናችሁ መናገር ያለባችሁ። አህባሽ ከዋሃብያ ጋር ነው እንጂ መናገር ያለባችሁ። አህባሾች እኛን ብሌም ልታደርጉ አይገባም። ድራማ ይሉናል ጭራሽ ከእፎይ ጋር የሰራችሁትን ድራማ ይላሉ። ይሄ አይ ዶንት ቲንክ ትክክል አይደለም። እና የራሳችሁን ልዩነት ማስተናገር ነው እንጂ ወደኛ እንትን ብሎ ያን ነገር መፍታት አለባችሁ። ኤኒዌይስ ስትገቡ ነበር ያወራሁት። ወደ ጥያቄያችን እንመለስ። ባቢ ነው የሚለው አቤት አቤት፣ ሰላም ብያለሁ። እንኳን በሰላም መጣ። ሰላም ሰላም። እንዴት ነህ? ሙስሊም ነህ? እሺ ሙስሊም ነህ? አዎ ነኝ፣ አልሐምዱሊላህ። በጣም ጥሩ። ቅድም ኢስላም ናም ሙስሊም ነኝ። መልካም እሺ፣ ጥሩ። ቅድም ስናገርበት የነበረው ርዕስ ነበረ ስለ ባት የሚለው ማለት ነው፣ ስለ ሱረቱል አልቀለም እና እሱ ላይ እውቀቱ አለህ? ምን አልከኝ? እሺ ጥያቄህ ምን ነበር? እሱ ላይ? እሺ መጀመሪያ ይሄ ባት የተባለው የማን ባት ነው? ባት የሚገለጥበት የሚለው የማን ባት ነው እና ቀኑ መቼ ነው? አዎ ተመልሶልህ ነበር አይደል? የትንሣኤ ቀን ነው። የአላህ ባት ነው። በጣም ጥሩ። እሺ ባቱ ሲገለጥ ለምንድን ነው? አዎ ሰምቻለሁ። የሚንኮሻኮሽ ነገር አለ። ኤፎን እኮ ነው ይንቀለው። አይ እኔ ጋር እያካፋ ነው፣ ኤርፎን አይደለም ነው እንዴ? እሺ እሺ፣ እድለኛን ዝናብ። አንተ እዚህ በሙቀተኛ ልናልቅ ነው፣ አንተ ዝናብ እየዘነበልን አሪፍ ነው። እሺ ምን ይላል እዚህ? ይኸውልህ ቡኻሪ አዲስ ላይ ይሰማል እኮ። እኔ አይሰማህም እንዴ? አይሰማህም? ኦኬ፣ ወይ ኔትወርኩ የተስተካከለ ሰው ይግባ። ዝናብ ነው እያለም ስለሆነ ሜቢ ዝናቡ ይሆናል። የእኔ ትልቁ ጥያቄ እዚህ በቡኻሪ 7439 ላይ ኦኬ ባቱ አንደኛ ስጁድ ይወረድለታል። ባቱ ሲገለጥ አምልኮ የስግደት ይቀርባል። ከዛ በፊት ግን እኔ አምላክ ነኝ ሲል አላህ አምላክ አይደለህም ብላችሁታል። አምላክ አይደለህም ያላችሁት ምኑን አይታችሁ ነው? እኔ ጥያቄ ምኑን ተረድታችሁ ምኑን አይታችሁ ነው አይደለህም ያላችሁት? ዲና ያደረጋችሁት ራሱ አላህ እኔ አምላክ ነኝ ብሎ ነው የሚነግራችሁ። እኔ የእናንተ አምላክ ነኝ ጌታችሁ ነኝ ሲላችሁ አይደለህም ነው የምትሉት። ምኑን ነው አይደለህም ያላችሁት? ለምንድን ነው አይደለም? ምኑን ሳይታችሁ ነው? ምን ተረድታችሁ ነው አይደለም ያላችሁት? ከዛ በኋላ ትጠይቃላችሁ። ታዲያ በምንድን ነው የምታውቁት ትባላላችሁ። ምክንያቱም አይደለህም ስላላችሁት ትጠይቃላችሁ። ታዲያ ሲገለጥ አይደለህም እኔ አምላክ ነኝ ሲል አይደለህም በአምላካችን አይደለህም ብላ ገባ ሰው ካለ ሙስሊም አላውቅም። ኢንጂነር ባንጃው ነው የሚለው
ዛሬ ዝምታ ነው ወይስ እኔ የተሰማው አይደለም? ትሰማለህ? አሬ ይሰማል ዲያቆንዬ። ኦኬ እሺ መልካም። በቃ ሲገቡ እንቀጥላለን። ዳማከሴ በጣም በጣም ስላገኘሁሽ ደስ ብሎኛል። ባይዘዌ አንዴ ላንቺም አስተያየት ልስጥና በቃ እናንተ መምህር ቢኒም ስላሉ ሀሳብ ይሰጣሉ። የሆነ ቪዲዮ አይቼ ነበረ ዳማከሴ አይ ቲንክ እዮዳብ ቤት ገብተሽ ያደረግሽውን አይቼ በጣም 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 አድንቄሻለሁ። ሴት ተኮኖ ያ ሁሉ ጫና ውስጥ እየደረጉብሽ እንዳትዋሹ፣ ውሸታም ናችሁ፣ ውሸታም ነህ፣ ይቅርታ ካልጠየቅ አሁንም እያልሽ በዛ ሁሉ ጫና ውስጥ እውነትሽን መግለጥሽን በጣም በጣም ሳላደንቅ አላልፍም እና በጣም በጣም የሚደንቅ ነገር ነው ያደረግሽው። ፖለቲካ ሊሰራ ነበረ፣ ፖለቲካቸውን ውሸት እንደሆነ አሳይተሽ ነው የወጣሽው። ሊጫኑሽ እየሞከሩ እንኳን ደቂቃሽን እያስጠበቅሽ እንዳትገው መሀል ላይ እያልሽ በደንብ ነው እንትን ያልሻቸውና በጣም አሪፍ ነው። በርቺ ለማለት ነው እህት ዓለም። ለወንድሞችሽ ያለሽ መቆርቆር ፍቅር በጣም የሚደንቅ ነው እና በጣም አሪፍ ነው። ቪዲዮቿን ገብታችሁ እንዲሁም አይ ቲንክ የሆነ ቪዲዮ ላሳያችሁ። ለምን ምን እያወራው እንደሆነ ላሳያችሁ። አይገስ ባሳይ ነው የሚሻለው። የሚገባ ሙስሊም ካለ እንግዲህ ቀስ ብሎ ይገባል። ሚን መግባት ትችላላችሁ። ቀስ ብሎ ይገባ ስል ደግሞ አስጠበቁን እንዳትሉን። እሺ እህታችንን ያደነኩበትን ምክንያት ላሳይ። ጎበዝ ያልኩበትን ምክንያት ለምን መሰላችሁ? ኦኬ እሺ ይኸው ተረተሻል። ቶፒካችንን ውይይታችንን ነበርኩ ቀደም አንስቼ ኢብራንና ኢፉ ይግባ ነው የምትሉትና መሀል ላይ ዳገቡብኝ። በማወራው በማስረጃ አወራለሁ። ፈቅዳችሁልኛል? ክብር የማይነካ ችግር የለም። ኢብራንና እፎይ እንዲወያዩ የምትፈልጉ ከሆነ ኢብራን በአደባባይ ወጥቶ እፎይን ይቅርታ ይጠይቅ። በቀደም ለሰሩት ፖለቲካ እፎይ የውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሀል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሀል ቆርጦ እፎይ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር። እንዳለ እዚህ የምታቸው ኡስታዞች ማለት ነው ገብተው ወንድ ከሆነ ይምጣ፣ ወንድ ከሆነ ይምጣ። እነሱ ማን ስለሆኑ ነው እፎይ የእነሱ ቤት ገብቶ የሚወያየው? ማን ናቸው እነሱ? ወንድ ማን ስለሆነ የሚነውጣና መረጃ አለሽ እቴ? አለኝ፣ እከፍታለሁ። ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈትሽ ታወራለሽ። እነሱ እንደዛ ነው ያደረኳቸው። እሺ ከፍታለሁ። እኔ ደግሞ እየመዘገብኩ ነው። መዝግቤ መልስሽ። እሺ ቪዲዮውን እንግዲህ አንዴ እሺ ባቢ አንዴ በቃ ቪዲዮውን እንግዲህ ገብታችሁ ጨርሱት። ባቢ ስለገባ ወደ ውይይታችን ሄድና ሙስሊም የሚገባ ከሌለ ግን እናሳያለን፣ ችግር የለውም። ይሄ እንግዲህ እዮዳብ ቤት ነው። ቸት ዳማከሴ እነ አቡበከር አሉ፣ እነ ኢብራሂም አሉ፣ እነ ኢምራን አሉ፣ እነ አብዱልከሪም አሉ፣ ሌሎችም አሉ፣ እነ አናስ አሉ እና በተሰበሰቡበት ነው ይህን በደንብ በጀግንነት የተናገረችው ማለት ነው። በኋላ ላይ ሙሉን አሳያችኋለሁ። እሺ ልመለስ። ወደ አንተ ተመልሳል። ይሰማሃል? ይሰማኛል። እሺ የጠየቁ ጥያቄ የነበረው በቅያማ ቀለት አላህ ተገልጦ እኔ አምላካችሁ ነኝ ሲላችሁ አንተ አምላካችን አይደለህም ትሉታላችሁ። ይኸውልህ የማነበው ቡኻሪ 7439 ቡክ 97 ሐዲስ 65 ነው የማነበው። አየ እዛው ራሱ ሐዲሱ ይናገራል አይደል እንዴ? በማያውቁት መልክ ይመጣባችሁ ይላል አይደል? በጣም ጥሩ ጎበዝ ባቢ፣ ያው መጣህልኝ። ስለዚህ መጀመሪያ የምታውቁት መልክ የትኛው ነው? ማለት ያው ለእኛ የነገረንን አሁን እኛ አባት አለው ብለን እናምናለን፣ ሁለት እጆች አሉት ብለን እናምናለን። ለእኛ በነገረን ልክ ለእኛ በገለጸልን ልክ እናውቀዋለን። ከዛ ውጪ በሆነ መልክ ለእኛ ይታየናል። በዛ ጊዜ ነው እኮ። ስለዚህ አላቅህም ያላችሁት ምኑ ስላያችሁ ነው? ምክንያቱም ራሱ አላህ ነው መጥቶ ይኸው ቆይ ራሱ አላህ መጥቶ ይላል። አይታችሁትማ እኮ ነው አናቅህም ያላችሁት። ይኸው ምን ይላል? then the almighty will come to them ወደ እነሱ ይመጣል። አንዴ የትንሣኤ ቀን እኮ ነው። አይታችሁት አንዴ ማየት ነው የምታወራው። ላንብብልህ
ስለ ትንሣኤ ቀን ነው እያወራ ያለው አይደል? እንዲህ ሐዲሱ። አዎ እሱን እኮ ላንብብልህ። ስለ ትንሣኤ ቀን ነው እያወራ ያለው። በትንሣኤ ቀን ላይ የሚከሰተውን ክስተት ጠቅላላ እየዘገበልክ ነው። ከዚህ ውጭ መቼም ክስተት አይፈጠርም አይደለ? የተዘገበው ነው። የተዘገበው ላይ መሐመድ ሲናገር ምንድን ነው የሚለው? ትዝ ይልህ እንደሆነ እንዲሁም ጥያቄው ምን ነበረ? የሚንኮሻኮሽ ነገር አለ ባቢ። ጥያቄው ምን ነበረ? ለአላህ መልእክተኛ ምን ጥያቄ ይቀርብላቸዋል? ጌታችንን እናየዋለን ወይ? በቅያማ ቀለት ጌታችንን አምላካችንን ልናየው እንችላለን የሚል ጥያቄ ነበር። ጥያቄው ራሱ ሲጀመር ይኸው። ከዛ በኋላ አዎ ታዩታላችሁ፣ ምንም ችግር የለውም ታዩታላችሁ። ልክ ምንድን ነው እንዲሁም የሚለው ጨረቃንና ፀሐይን በንጹህ ሰማይ ላይ ልታዩ እንደምትችሉት ሁሉ አላህም ያን ጊዜ በደንብ ታዩታላችሁ፣ ይታያል አሏቸው ማለት ነው። በጣም ጥሩ። ከዛ ክርስቲያኖችና የቅያማ ቀለት መጣ። ክርስቲያኖችና አይሁዶች እናንተ የምታመልኩት ማንዳን ነው ምንድነው ተብለው ጠየቁ። እንደዚህ ነው የምናመልከው አሉ። ወደ እሳት ሂዱ ተባሉ። ማን ቀረ ይላል? ሙስሊሞች ቀሩ ይላል። ከዛ ሙስሊሞች ሲቀሩ ይኸው there remain only those who used to worship Allah alone አላህን በብቸኝነት ብቻ የሚያመልኩ ይቀራሉና እናንተ ማለት ናችሁ። ከዛ በኋላ አላህ ይገለጥና ምን ይላል? then the Almighty will come to them in a shape other than the one which they saw the first time። አየው፣ መጀመሪያ ባዩት መልክ ሳይሆን ባዩት ቅርጽ ሳይሆን ባላዩትና መልክና ባላዩ ቅርጽ ይመጣል ይላል። መጀመሪያ ያያችሁት መልክና ቅርጽ አለ። ምክንያቱም ይኸው ምንድነው የሚለው? the one which they saw the first time መጀመሪያ ካዩት በተለየ መልክ ይመጣባቸው ይላል። ከዛ በኋላ and he will say እንዲህ ይላል I am your Lord ይላቸዋል። እኔ አምላካችሁ ነኝ ይላቸዋል። ራሱ አላህ ለማን? እናንተ። እናንተ ደግሞ ትላላችሁ you are not our Lord ይላሉ። አንተ አምላካችን አይደለም ይሉታል። ከዛ ዝም ይባላል። ከማን በስተቀር? ከመሐመድ በስተቀር ይላል። ከዛ ይጠይቃሉ እነዚህ ታዲያ በምንድን ነው የምታውቁት ይባላሉ። then it will be said to them do you know any sign by which you can recognize him ታዲያ በምን ምልክት ነው የምታውቁት? ምክንያቱም እኔ ነኝ ሲል አይደለህም ስላላችሁት ታዲያ በምን ነው የምታውቁት ሲባሉ they will say the shin ይላሉ። በባቱ ነው የምናውቀው አምላካችን ይላሉ። and so Allah will then uncover his shin ከዛ በኋላ አላህ ባቱን ይገልጣል ይላል። ባቱን ሲገልጥ የዛን ሰዓት ስጁድ ይወርዳሉ ይላል። አሁን የኔ ጥያቄ መጀመሪያ ያያችሁት መልክ ምን ነበረ? በኋላ ደግሞ የታየው መልክ ምን ስለሆነ ነው አይደለህም ያላችሁት? የመጀመሪያው ጥያቄ ይሄ ነው። ተጽፏል ያልተጻፈ ነገር ለምንድን ነው የምትጠይቀኝ? ተጽፏል ብለህ ያልተጻፈ ትለኛለህ? ተጽፏል ብለህ ያልተጻፈ ትለኛለህ? እንዴ የትንሣኤ ቀን ነው ምናየው የትንሣኤ ቀን ነው። የትንሣኤ ቀን ነው የምናየው አይደለ? አዎ እኮ። ስለዚህ ምንድን ነው የምታዩት? መጀመሪያ ያያችሁት መልክና በኋላ ደግሞ ስታዩት የካዳችሁት መልክ ምን አይነት መልክ ነው? ለእኛ ባልገለጸልን መልክ ከመጣ የዛኔ እንትን እንላለን። ኖ አይተውታል እኮ ነው። መጀመሪያ አይተውታል። በዛ ሰዓት ነው ባቢ ይኸውልህ ወንድሜ፣ መጀመሪያ አይተውታል ነው። መጀመሪያ ባዩት መልክ አይደለም የመጣው ነው የሚለው። መጀመሪያ ያዩት መልክ አለ። በዛ መልክ አልመጣም ነው የሚለው። ይኸውልህ እዚህ ጋር ምንም እንደሚል አየው። in which they saw the first time ይላል። አየው እዚህ ጋር መጀመሪያ ባዩት መልክ ሳይሆን ይላል። ስለዚህ መጀመሪያ ያያችሁት መልክ ያለ መልክ ነው አይደለም መልክ ነው ጥያቄ። የገለጸልንን አልኩህ እኮ የተለያዩ አካላቶች አሉት። በዛ መልክ እንደሚገለጽ ያው አላህ በትንሣኤ ቀን አሁን ሁሉም ሰው እንደሚያየው ማለት ገነት የገቡ ሰዎች አማኞች እንደሚያዩት ነብዩ በሐዲስ ተናግሯል። እርሱን ለማየት አትገፋፉም አሉ። ልክ ጨረቃን እንደምታዩት ጌታችሁንም በትንሣኤ ቀን ታዩታላችሁ። አያችሁትና እኮ ይኸውልህ አይታችሁት እኮ ሲገለጥ አምላካችን አይደለም አላችሁት እኮ። በማናውቀው መልክ ከመጣ ነው አናምንም። አንተ ጌታችን አይደለም የምንለው። መጀመሪያ የምታውቁት ምክንያት መልክ ነው። ምክንያቱም አይታችሁታል። መጀመሪያ አይታችሁታል ይላል። መጀመሪያ የምታውቁት ያያችሁት መልክ ነው መልክ ነው። ምክንያቱም ይኸውልህ which they saw the first time ይላል። መጀመሪያ ያየነው ነው።
ይሄው እዚህ ጋር እያነበብኩልክ ነው። አላህ መጀመሪያ ባዩት መልክ ሳይሆን በሌላ መልክ ይመጣባቸዋል ነው የሚለው። ይሄው the almighty will come to them in a shape other than መጀመሪያ አልታየም ብራዘር፣ እንደዛ ይሄው እያነበብኩልክ ነው። እኔ እኮ አይደለም ያልኩት። ይሄው ላሳየ ድጋሚ እንግሊዝኛ ትችላለህ ባቢ? እስኪ ሰፊ ላይ አርገውና እንትን በል ታነባለህ? እሺ ትልቁ ላይ አርጊኝ ፕሊዝ ሮሂት። በቁመቱ አርጊውና አንዴ ላስነበው። ቆይ እሺ ዲያቆን ወይ አሉ ምን አልሽኝ? እሺ አዎ ቆይ እንትኑ እሱ ጋር እመጣለሁ። ሁለተኛ ጥያቄ እሱ ነው። ትልቁ ላይ አርጊኝ አንዴ፣ በቀጭኑ አርጊኝና ወደ ጎን አርጊኝ። እኔ ይዞኛል። እስቲ የሚችል ሰው በትልቁ ያርግ። ሞዴሬተሮች አላችሁ? አይ ቲንክ ሰው መቀነስ አለበት አይደል መሰለኝ። እሺ ቆይ ጠጋል አርግልህ፣ ችግር የለውም ጠጋል አርግልህ። አሁን ሞክር እስቲ። አዎ በቁመቱ አርገኝ ነኝ ፕሊዝ፣ ወደ ጎን አላዛር። ዲያቆን ግሪዱ ማስተካከል አትችልም? እኔ ኔትወርክ ያዘኝ። አዎ እሺ ሌላ ሰው ኧረ ማን ነው እባካችሁ ግንባሩን የገለጠው? እሺ አሪፍ ቴንክ ዩ በጣም አሁን ይታያል ወንድሜ ባቢ? እሺ አንብበው። ይሄው አንብበው። እኔማ ቅድም ደግሞ አንብቤ እኮ አይልም ስላልከኝ ነው ልጠቁምልህ እያነበብኩ ይላንተ። እሺ ምን ይላል? ይታያል እኮ ሀሳቡ ከሚጀምርበት አድርገዋ። ታዲያ ከመሀል ነው የምትጀምረው? ከመጀመር ጀምራለህ እንዴ? ከዚህ ከላይ መጀመር ፈለግ አይደለም? ይሄን ሀሳብ የሚጀምርበት ቦታ የለም? ከሱ እኮ ነው ያሳየው እኮ። ይሄው ወዴት ከፍላለህ? ወዴት ላድርግልህ? ከየት ጀምር? ከዚህ ልጀምር? ከዚህ እሺ ሌት እሺ ኤቭሪ ኔሽን ፎሎ ዘት። እስኪ የቱ ጋር ነው? መስመሩን አሳየኛ እንዴ። እሺ የኔ ጥያቄ ያለው እዚህ ጋር ነው ያለው። ከፍ እያነባለሁ ስላልክ ከፍ በል ከፈለከው። እኔ ግን እዚህ ጋር ነው ያለው። ይኸውልህ እዚህ ጋር then the almighty will come to them። አንብበው። እኔማ አንብቤ አይልም ስላልከኝ ነው ወንድም አለም። አንብበህ ይኸው ፍታ ራስህ። ይኸው አይልም ምኑን ነው ያልኩህ? እኔ አይልም ነው ያልኩህ። አዎ አይልም ያልከኝ ምኑን ነው? አላዩትም አልከኝ። እኔ ደግሞ አይተውታል ብዬ ሳሳይህ አይልም እንደዛ አልከኝ። እሺ የት ነው የታየው? ጥያቄ እሱ ነው። እሺ ጥሩ ላንብብልህ ድጋሚ። then the almighty will come to them in a shape other than the one which they saw the first time ማለት ነው። ተርጉም እስኪ ተርጉምልን። በጣም አታድክመኝ። ቅድም 3-4 ተተረጉምል አልቀበልም ብለኛል። ስለዚህ አንተም ትርጉም ንገረኝ። ተሳስቼም ከሆነ ታርመኛለህ። ሁለታችንም እንግሊዘኛ ሁለተኛ ቋንቋችን ነው። ለማን ነው የተረጎምከው? ምን አልከኝ እኮ? አይሰማም ድምጼ? ወይኔ ምንድን ነው? እሺ ይሰማሃል ባቢ? ዋይ ለእኔ ይሰማኛል። ጥሩ አንብብልና ተርጉም፣ ወይ አንብብልና ተርጉም አንተ። then the almighty will come to them in a shape other than the one which they saw the first time and he will say I am your Lord and they will say you are not our Lord። ተርጉማውን እኮ ለመጀመሪያ ሲያዩት ማለት አምላካቸው በሌላ መልክ ሲገለጥላቸው አንተ አምላካችን አይደለም ይሉታል። ይሄን ለምንድን ነው የምትዘለው ባቢ? ይሄን ለምንድን ነው የምትዘለው? እዚህ ጋር ያለው
which they saw the first time. Then the Almighty will come to them in a shape other than the one which they saw the first time ማለት ነው። መጀመሪያ ካዩት መልክ ተቀይሮ ይመጣሉ። እስቲ አንተ ተርጉምልኝ ያልኩ እኮ በቃ እሺ ወይ ፍታ ቀጥ እኔ እኮ ተርጉሜ ቅድም 3-4 የተርጉሜ አልቀበልም ስላልከኝ ነው። ወይስ የኔን ትርጉም ትቀበላለህ? ተርጉም እኔ ፊደሉ ቃሉ ስላልታየኝ ትልቁ ላይ አድርገው ያልኩ። እሺ አሁን ቃሉን አየኸው፣ ታዲያ ምን እናድርገው? እሺ ቃሉን አየኸው፣ ምን አልከኝ? ማሰላም ይላሉ ወገኖቻችን። ቢያረግ መልካም ነው። በጌታቱ ማሰላም ይላሉ። እሺ በቃ እንግዲህ ማሰላም ወንድሜ በቃ ቀጥሉ። ሶሪ በጣም መምህር ቢኒ ካሉ ይቀጥሉ። እነ ክርስቲያን ሌሎቻችሁ ሀሳብ ስጡ። እኔ ብቻ እንዳላወራ ዳማከሴ ሀሳብ ስጡ። ቴንክ ዩ በጣም እኔ እንደገባችሁ ሀሳብ ስጧ። መሽ መምህር ቢኒ ይቀጥሉ። አይ ቀጥሉ፣ መዝሙርዬ ቀጥሉ። በደንብ እናብራራው። አላዛር ሀሳብ አለ? ቶሎ ቶሎ እንትን ለዋቸው። አላዛር ሀሳብ አለ? አሁን ባነሳ ነው ላይ አይ እዚህ ላይ እንትን ነው ኢብን ተይሚያ የዚህን ሸርህ ያስቀመጠበት እንትን አለና ከጃህሚያ የሚባሉ አሉ ያለህን እንትን የሚክዱ እና ከነሱ ጋር ባደረገው ክርክር ላይ ከዚህ በፊትም የሙስሊም ኡስታዞች የሚመልሱት መልስ አለ እና ከነሱ መልስ ተቃራኒውን ነገር ነው የሚያወራው እና ትክክለኛ ያ የሚታየው ፎርም ራሱ አላህ ነው። ራሱ የሚቀያየረው ፎርም አላህ ነው። ያ ፎርም ይሄ በአይናቸው ላይ የተመሰለ ነገር አይደለም ምናምን ነገር ሊትራሊ ራሱ አላህ ነው። እንደዛ የሚሉ ሰዎች ያሉት ስህተት ናቸው እያለ ይናገራልና ሊትራሊ አላህ ነው እዛች ጋር የተገለጠው የተለያየ ፎርም ይዞ የሚቀርበው ራሱ አላህ ነው እና እንደዛ ብለ ያስቀምጠዋል። እና ያው ራሱ በፊዚካል እንደሚመጣባቸውና ከዛ በተለያየ መልክ እንደሚመጣባቸው ከዛ ሙስሊሞች ደግሞ ምን ያደርጋሉ? እግሩንና ሳቁን ሲያዩ ላፊንግ ይላል እዛው ያስቀምጠዋል። ሌላ ሐዲስ ላይ በሳቅም ስለመጣ ሳቅና ባቱን ይገልጽላቸዋል። ሲስቅ ፊት ለፊታቸው ይመጣና ይስቃል። ከዛም በኋላ ደግሞ ባቱን ይገልጣል። ቁርአንና ይመስለም አናውቀውም ይላሉ። ያኔ እንግዲህ እንዴት እንደሚያውቁት እግዚአብሔር ያውቀው። እግሩን የሰውን አይመስልም እኛ አናውቀውም ይላሉ። ነገር ግን እግሩን እንግዲህ ሲገልጽላቸው በምን እንደሚያውቁት እግዚአብሔር ነው የሚያውቀው። እግሩን አናውቀውም ካሉ በቂያማ ቀን ግን እግሩን ሲገልጥ ያኔ በምልክት ነው የሚያውቁት። ምልክቱ ምንድነው? ባቱና ሳቁ ነው። ሳቅ አላህ ይስቃል ያኔ ተገልጦ፣ ከዛም በኋላ ባቱን ይገልጣል። በዚህ ያውቁታል። ስለዚህ እንደዛ ብላ ያስቀምጠዋል ኢብን ተይሚያ እና በዚሁ ያው አንዳንድ ሰዎች የሚያነሱትም ነገር ስላለ ብዬ ነው። ቀጥሉ። በጣም ጥሩ አሪፍ መልካም። ይሄ ባይዘው ሰፊ እንትን ያመጣል። አካል የሚለው የትኛው አካል ነው? አካላዊ የሚለውን ነገር ራሱ ይሄ የሚቀያየረው አካል ምን አይነት አካል ነው የሚቀያየረው? የሚለዋወጠው አካል እየቀያየረ ነው እንግዲህ። ምክንያቱም የሚለው ምንድነው? መጀመሪያ ባዩት መልክ ወይም ቅርጽ ሳይሆን በማያውቁት ነው የሚለው። ሰው በማያውቁት መጥቶም ነው አላውቅህም ያሉት። አስተውሉ። ያዩት መልክ አለ ማለት መጀመሪያ የሚያውቁት መልክ አለ። ሁለተኛ ደግሞ ሲገለጽ ሲመጣ ደግሞ የማያውቁት መልክ አለ ያዙ። ከዛ ደግሞ ድጋሚ ታዲያ በምታውቃቸው ሲባል ደግሞ በባቱ ይላሉ። ከዛ ደግሞ ድጋሚ ባት ደግሞ ይገለጣል ማለት ነው። ሰው እነዚህ የሚታወቁ የማይታወቁ አካላቶች ምንድናቸው የሚለውን ነው። ኤኒዌይስ ጥሩ ሀሳብ አሪፍ። እሺ ክርስቲያን ሀሳብ አለሽ? እሺ አለሁኝ። መዝሙራችን ዲያቆን እንዴት ናችሁ? እግዚአብሔር ይመስገን። ሰላም ብያለሁ። መጀመሪያ ቃለ ሕይወት ያሰማልልን ነበር ግን ብለም አይከፋም። በስንት ጊዜያችን ተገናኘንና ያው ብዙ ነገር ብላችሁታል እናንተ። ይቅርታ ያው ልጆች እያወሩ ስለሆነ ነውና ያው ብዙ ነገር ብላችሁታል። አይሰማም ትንሽ ድምጻቸው ከጀርባ። እሺ እሺ ኤፍታ እንኳን መሀል ላይ እያወራ ነበረ። እሺ
ቆይ አንዴ ክርስቲያን አንዴ ላስወጣሽ። እሺ አንድ ሰው ላስገባ። በጣም ሶሪ፣ አንዴ በጣም ይቅር በሉኝ። አንድ ሰው ላስገባ። አንዴ አጭር ነው። እሺ ብዙ ደቂቃ አልፈጅም። አንዴ በጣም ይቅርታ። ዳንኤል ገብተሃል? አዎ ገብቻለሁ። መዝሙር እሺ ሰላም አለሁልህ። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። አንተ? በጣም ደስ ብሎኛል ማለት ነው። አንተን ለማግኘት ያልጠየቁ ሰው የለም። ይኸው አንዴ ወንድም አለ አንዴ እኔ ከምጽፍልህ እዚሁ በመልስልህ ይሻላል ብዬ ነው። አዎ ኦኬ እሺ። እየሰማኝ ነው? አሁን እየሰማኝ ነው። እዚሁ አንዴ ዳንኤል ጽፌልሃለሁ፣ ለአንተም እና ለአንተም ጽፌልሃለሁ ዳንኤል። እሺ ስለቸኮልኩኝ ነው ይቅርታ። እሺ ችግር የለውም። እሺ እዚሁ ልመልስልህ ብዬ ነው የጻፍክልኝ ሜሴጅ ይኸውና። ምን ይላል? መዝሙር ያሬድ እኔ ፕሮቴስታንት ነኝ፣ አንተ ጋር መዋየት ፈልጋለሁ፣ ግን በጭራሽ አትችለኝም። ውሸት ታስተምራለህ፣ ሰው ይፈርደናል። አቅም ካለ ኮልሚ ብለህ ቁጥርን ሰጠኸኝ። ዝም አልኩ። መልስ አልመለስኩም። ለምን እንዳመለሱ ታውቃለህ? በቃ ሳቄ መጣው። እውነቱን ለመናገር በጣም ሳቄ መጣው። ከቻልከኝ አትችለኝም የሚለኝ ሰው ሳቄ ነው የሚመጣው እና አልመለስኩልም። ከዛ ድጋሚ ታንክስ ፎር አክሴፕቲንግ ማይ ሪኩዌስት ኮል ሚ ፕሊዝ ኢፍ ዩ ካን አልክ። አውል ቻሌንጅ አልክ። ካልፈራ ደውልልኝ አልካውንም የማንነት እንደሆነ እናያለን አልከኝ። ከዛ ደግሞ ዲያቆን እባክህ መልስልኝ ትለኛለህ። እሺ ይኸውልህ ዳኒ ሻይ ወንድሜ አንድ ነገር ልንገርህ ወንድም አለ አንዴ ላውራ። ይቅርታ ዲያቆን ይቅርታ። እኔ እኮ ነው ያስገባው። አንዴ ስማኝ ታወራለህ። እሺ ይኸውልህ በውይይት ቦክስ አይደለም፣ ድብድብ አይደለም። ይኸው ጡንቻ ማሳያ፣ ሲክስ ፓክ ማሳያ፣ ወይ ቦርጭ ማሳያ፣ ወይ ቁመት ማሳያ፣ መልክ ማሳያም አይደለም። ውይይት በተለይ ቃለ እግዚአብሔር ከሆነ አንዱ አንዱን ለማስተማር፣ አንዱ አንዱን ለማገዝ፣ አንዱ አንዱን ወደ ህይወት ለማምጣት ነው እንጂ ለመጭመቅ ወይ ደግሞ የሆነ ፍሌክስ ለማድረግ ከቻልከኝ ካልቻልከኝ አይባልም። ዝም ያልኩም ለዛ ነው። ባይዘወይ ለምንድነው ዝም ያልኩ መሰለ? እንትን አለብኝ፣ በጣም ወረደብኝ ቃላቶችህ እና ብጽፍልህ በቃ ይቅር ብዬ ነው ዝም ያልኩ። አሁን ሳይ ግን በድምፄ ልንገር ብዬ ነው። ኤኒታይም ቤቴን ስከፍት ና፣ እሺ ይኸው ፎሎ አረጋለሁ። ማንኛውም ጊዜ ስከፍት ና፣ ስለምትችለኝ ስለማትችለኝ፣ ስለምችል ስለማልችል ምናምን ሳይሆን መነጋገር፣ መማማር፣ አይዲያዎችና እውቀቶችን ሼር ማድረግ ስላለብን በሚለው ሞቲቭ ና፣ እቀበልሃለሁ። ከዛ ውጭ ግን አትችለኝም ካልከኝ አልችልህም ብዬ አልቀበልም። በቃ አልችልህም። ምክንያቱም እኔ ልደባደብ አልመጣሁም። ልትደባደብ ከፈለግ እጠቁምሃለሁ፣ ተደባዳቢዎች ያሉበትን እነግርሃለሁ። ይሄ በዛ አይነት ሞቲቭ ከመጣ ይኸው ፊት ለፊት እነግርሃለሁ፣ እኔ አልችልህም፣ እኔ እፈራሃለሁ። ይኸው ይሄን መስማት ከፈለግ ማለት ነው። ውይይት ከፈለግ ግን ቤቴን ስከፍት በማንኛውም ጊዜና በልክ እንደ ዛሬ እንደሳብኩ ሳብ አድርጌ እንወያያለን። መጽሐፍትን ትገልጣለን፣ መጽሐፍታችንን እንገልጣለን። ቤተ እምነትን አስረዳለን፣ ቤተ እምነትን አስረዳለሁ። ከማንም ሰው ጋር እኔ 4 ዓመት ሆነኝ። ስንት ዓመት ሆነ ቲክቶክ ላይ ዳኒ? ይቅርታ ዲያቆን፣ ቅድም ዝም በለኔን ያስገባው ስላልከኝ ነው። ስንት ጊዜ ሆነ ዳኒ? አንዴ ቆይ ወንድም አለ ልሰጥ ነው። ስንት ጊዜ ሆነ ቲክታክ ስትጠቀም? ዲያቆን ይቅርታ አድርግልኝ፣ ፖይንቱን አላገኘህም እኮ ለዛ እኮ ነው። ስንት ጊዜ ሆነ? ከማበላሽብህ ብዬ ነው። ስንት ጊዜ ሆነ? ፖይንቱን አላገኘህም ዲያቆን ፕሊዝ ይቅርታ። አልገባም መሰለኝ። አልገባም። አንዴ ስማኝ ዳኒ፣ ስንት ጊዜ ሆነ ቲክታክ ስትጠቀም? ቆይቻለሁ ዲያቆን፣ ቆይቻለሁ። ችግር የለውም። ስንት ጊዜ? 4 ዓመት ይሆናል? 5 ዓመት? 3 ዓመት ወይ እንደዛ ቢሆን ኦኬ 3 ዓመት ሆነ። ፐርፌክት። 3 ዓመት ሙሉ ከአንተ ወገኖች ጋር ከፕሮቴስታንት ወንድሞች ጋር በተለያየ ቶፒክ በተለያየ ጊዜ በኮሆስትም በየቤቱም ተወያይተናል። ዲያቆን ፖይንቱ ይቅርታ አድርግልኝ፣ ፖይንቱ አልገባ። አንዴ ብቻ ብታዳምጠኝ በጣም አሁን ያወራውን በሙሉ እንትን ታደርገው ነበር። ልታስወራኝ አልቻልክም። በጣም ይቅርታ አድርግልኝ። አልገባም ማለቴ እኔ ለማለት የፈለግኩት አልገባም። አንዴ ብቻ አንድ ደቂቃ ብትሰጠኝ ደግሞ ተረዳዋለህ። ለዛ ነው እኔ የጻፍኩት ነገር በሙሉ ትሪክ ነው የተጠቀምኩት። ትሪኩ ምንድን ነው? እሱን ነው የምልህ። ትሪክ ማለት ነው በአማርኛ ነገራቸው። አንተ እንድመልስልኝ ስለምፈልግ ነው። አንተ ማግኘት በጣም ከባድ ስለሆነ እንድመልስልኝ ስለምፈልግ ነው። እኔ እንድመልስልን ምን አደረግክ ማለት ነው? እንድመልስልኝ ያን ቃላቶችን ጻፍኩኝ። እንድመልስልኝ ማለት ነው። ማግኘት ስለምፈልግ አንተን
ለምንድን ነው የምፈልገው ብትለይ ጥያቄውን የዛኔ መልስልሃለሁ እንጂ የራሴ ሀሳብ አይደለም። ግን አማራጩ ምንድን ነው? እንደዚህ አይነት ትሪክ መጠቀም አለብኝ የሆነ ነገር ወይንም በቃ እንደዚህ ብለህ ወይ ተናደህ እንድመልስልኝ ስለምፈልግ ነው። ቃላቶች በጣም ይቅርታ ለዛ ለተጠቀምኩት። ምክንያቱም አማራጭ የለኝም። ምክንያቱም አደንቃለሁ ምናምን ጥሩ ነው ምናምን ብዬ ባልፍ የሁሉም ሰው አስተያየት ነው። ለየት ያለ ነገር ጽፌ አንተን ማግኘት ስላልቻልኩኝ እኔ በብዙ ሰው አስጠይቄያለሁ። ማግኘት ስለማልችል አማራጭ ስለሌለኝ ያን ትሪክ ተጠቀምኩኝ። አየህ አስተውላል አንተ ራሱ አሁን የሚያስገባኝ እርግጠኛ ነኝ ያን ስላሰብክ ነው። ያለ ዘማን እንዴት አድርጌ ያገኛሉ አንተን? ዳኒ ለምን እንዳስገባው ታውቃለህ? ያ መዋየት ከፈለክ ቤቴ ክፍት ነው ልፈልጌ ነው። ያን ለምን ቆይስማኛ አንዴ መመለስ ብፈልግማ ኖሮ በዛው በኮመንት ላይ መልስ ነበረ። ንቄት ቻለው እኮ አልኩ። ምክንያቱም በዛ ጽፎች ባይዘው ብዙ ሰዎች ለዛ ግን ይቅርታ እኔ ፔንቴ አይደለሁም በነገራችን ላይ። ወይ ዳኒ ያንዴ ፕሊዝ እኔ ምንም ኦርቶዶክስም ፍቅር ሲዝም እሱ ጉዳይ አይደለም። እንትኑ ቴክኒክ ጥሩ አይደለም ነው። እኔ እንደዚህ የሚለው በእውነት ይቅርታ እኔ ለዛ አንተ ለማግኘት ስለምፈልግ ብቻ ነው። እኔ ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። ግን ሚስቴ ፕሮቴስታንት ነችና አንተን ልትገናኝ ትፈልጋለች። አንተ እንድታስረዳ ስለምፈልግ ብቻ ነው። ለዛ ነው። እሺ ሚስቴ ፕሮቴስታንት ነች። የዛሬ 6 ዓመት ነው የቀየረችው። ከተጋባን በፊት ነው የቀየረችው። በቃ ፐርሰናል ላይፍን አታውራ፣ ችግር የለም። ፐርሰናል ነው በቃ እሷ ለእሷ ስል ነው በቃ አንተ ማግኘት እንፈልገው። ፕሊዝ በጣም ይቅርታ ለቃላቶቹ። እኔ ከክርስቲያን የሚጠበቅ ነገር አማራጭ ስለጠፋኝ እኔ ኧረ እሺ አልኩኝ ዳኒ። ተው ግን ተው ስማኝ። ተው እሺ አልኩኝ። ተው ደውልልሃለሁ። እሺ አልኩኝ። ተው እሺ በቃ ደውልልሃለሁ። እንደዛ ከሆነ በጣም አመሰግናለሁ። እኔ እንደዚህ አይነት ቃል ባልጠቀምበት አማራጭ ስላጣሁ ይቅር። አንዴ አትጉ በመሀል ፕሊዝ። ይሰማል መዝሙሬ? ኧረ አንዴ ቆይ ፕሊዝ። ኧረ ተው ግን ዳንዬ ወንድም አለም ትሩዝ ራሱ ያውቋል። ይኸው ትሩዝ የሚባል ልጅ አለ፣ እሱም ያውቀኛል። ኧረ ተው እሺ እያልኩኝ ነው። ኦኬ እሺ አንዴ ስማኝ። ኦራይት ኦኬ። እኔ በጣም ስሜታዊ ስለሆንኩኝ ነው በእውነት የምሬን ነው። መቆጣጠር ስላልቻልኩኝ ነው ስሜቴን። አመሰግናለሁ። ደስ ብሎኛል። በጣም ነው ደስ ያለኝ። በቃ ኤኒዌይ እሺ አልኩኝ እኮ እሺ በቃ እሺ። እና እደውልልሃለሁ ዛሬ በቃ ታገናኛለህ፣ ታወራኛለህ። ችግር የለውም። በቃ በዚህ እሺ ማታ በቃ አሁን ትንሽ 2 ሰዓት ወይ 3 ሰዓት በኋላ ከዚህ በኋላ የሚመች ከሆነ ወይም ነገ የሆነ ሰዓት ላይ ቴሌግራም አለ። እኔ ዋትስአፕ ብዙ አልጠቀም። ቴሌግራም አለኝ። አዎ በዚህ ቁጥር ቴሌግራም በቃ ቴሌግራምን እጽፍልሃለሁ፣ አካውንቴን እጽፍልሃለሁ። በቃ እኔ ሜቢ በሮንግ ተረድቼ ከሆነ ይቅርታ አድርግልኝ። ይቅርታ በጣም አይ ችግር የለው። አንተ እኮ ትክክል እኮ ነው። ምክንያቱም እኔ ባወራሁት አንጻር ነው። እኔ ያወራሁትን ነው። እኔ የራሴ ቃላቶችን ነው ያወራሁት። ስለዚህ ምንም የተሳሳትከው ነገር የለም። እኔ ግን ተሳስቻለሁ። አትሊስት ቃላቶችን እንደዚህ አይነገርም፣ ግን እነግርሃለሁ ብዬ ትረዳኛለህ ብዬ በዚህ መልኩ ባይሆን ደስ ይለኝ ነበር። ሌላ ነገር ቢኖር ኖሮ ሌላ አማራጭ ቢኖረኝ ኖሮ ደስ ይለኝ ነበረ። ግን አማራጩ አይምሮ ላይ የመጣልኝ ይህ ብቻ ነው። አገኘው ፍላጎቴን አግኝቻለሁ። አትሊስት መንገዱ ሮንግ ቢሆንም አግኝቻለሁ። ስለዚህ በጣም ነው ደስ ያለኝ። እሺ ትሩዝ ሀሳብ ካለው ቆይ አትውጣ። ትሩዝ ሜቢ ሀሳብ ካለው ትሩዝ ይቅርታ። እሺ እንዳይረበሽ ነው፣ ይቅር በለኝ። አረ ችግር የለም። ሰላም ብያለሁ ሁላችንም። ዳንኤል ስለማቀው ነው ማለት ከልጅቷ ጋርም ቀጠሮ ነበርና በቤተሰብ ጋር ምናምን ባለመመቻቸት ሁኔታ ውስጥ ስላለች ነው እኔም ማውራት ያልቻልኩት። ቴሌግራም ላይ ስለማቀው ነው። ሌላ ኦፕሽን የለውም። ኦርቶዶክስ ነው ዳንኤል። ቴሌግራም ላይ በብዛት ስለምናወራ ማለት ነውና ስለ ሚስቱ ምናምን ነግሮኛል፣ አውቃለሁ። ኢትዮጵያ ነው ያለችው፣ እሱ እዚህ አይደለም ምናምን። ለዛ ነው የገባሁት። እሺ ይቅርታ በማገባው ችግር የለውም። በቃ ዳንዬ እንትን ላለው ዛሬ አይ ቲንክ ትንሽ ጊዜ አለኝ። ለዛም ነው ዛሬም ላይ እንደዚህ የገባሁት። በየቤቱ አወራሃለሁ፣ ምንም ችግር የለውም ዳንዬ። እናገዛለን ባለቤትህ። መልካም ጥሩ። እሺ አሁን ክላስ እገባለሁ። ትንሽ ቴክስት ልክልህና አካውንቴ ላይ ዝግጁ ነኝ በለኝ። ቴሌግራም ላይ አሁን ዝግጁ ነኝ። ስጨራርስ ስትረጋጋ ክላስን ምንም ነገር ጉዳይን ስጨርስ አሁን ዝግጁ ነኝ ደውልልኝ በለኝ። ቴሌግራም ዩዘር ኔም እልክልሃለሁ። እሺ አመሰግናለሁ። መልካም ጊዜ። እሺ ወንድሜ። እሺ ጸጋውን ያብዛልህ አቦ። አመሰግናለሁ። አሜን አሜን። እሺ
እሺ እንደዚህ አይነት ዘዴ በቃ ቀጥሉ። እሺ ሰው የዳማከሴን ገብታችሁ ተመልከቱ ፕሊዝ። ረጅም ነው። ወደ ስንት ደቂቃ ነው? ወደ 29 ምናምን ደቂቃ ነውና ምኑን ላሰማችሁ። በተለይ ገብታ ያደረገችው ነገር እፎይ ላይ ለዋሹ ፖለቲካ ሊሰሩ ሲሉ ያደረገችው ወንድሟን የመጠበቅ ነገር፣ እውነትን የማጋለጥ ነገር እዛ ቁጭ ባሉበት ኡስታዞቹ ቁጭ ባሉበት ውሸታቸውን አሳይ። እዛም ሆነ እንኳን ሊዋሹ አትሞክሩ። የሚገርማችሁ እሷ የጠየቀችው ቪዲዮ ሌላ፣ ሊያሳያት የሞከረ ቪዲዮ ሌላ እና እንግዲህ ወይ እሷን በኋላ ከራሷ ትሰማላችሁ። በቃ እኔ ጨርሻለሁ። ከዚህ በኋላ አላወራም። ቀጥሉ እናንተ። ዲያቆንዬ ቃልዮትን መዝሙር ያሰማልን ነበር። ቃልዮትን ያሰማል እንዲህ በግሌ ስናገኝ ደስ ይለናል እና እግዚአብሔር ያክብርልኝ። እህት ወንድሞቼ ሁላችሁንም እስካሁን ገብታችሁ ለነበራችሁ። ፖስቱ በደማከሴ ቤት ነው እንዴ መሰለሽ? ፖስቱን ያገኘሁት ማን ጋር ነው? ኦኬ እሱም ጥሩ ሀሳብ፣ እየሄዱ እዛ እንዲያዳምጡ ይሆናል። ፖስቱን ያገኘሁት እንዲሁም ዮኒ ባይዘዌ ኮመንት አድርጎልሻል። ዘርሽ ይባረክ ብሎ አቦ ተባረኪ ብሎ ኮመንት አድርጎልሻል። ፖስቱ ያለው ፌዝ ዊዝ ህይወት የሚል ነው። እዚህ ጋር ፌዝ ዊዝ ህይወት የሚል እዛ ላይ ያለው ይኸው ዘርሽ ይባረክ። ኦኬ በቃ ዘርሽ ይባረክ ብሎ እዚህ ጋር አስቀምጥ። ትንሿ ጋርም አለ መሰለኝ። እዚህ ጋር ግን ሙሉ ወደ 29 ደቂቃ ነው ያለው። ረጅም ነው በጣም። ጥቂት ቅድም አሰምቻቸዋለሁ፣ ላሰማችሁ ትንሽ ደቂቃ። ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር እንዳለ እዚህ የምታያቸው ኡስታዞች ማለት ነው። ገብተው ወንድ ከሆነ ይምጣ፣ ወንድ ከሆነ ይምጣ። እነሱ ማን ስለሆኑ ነው እፎ የእነሱ ቤት ገብቶ የሚወያየው? ማን ናቸው እነሱ? ወንድ ማን ስለሆነ የሚነውታ መረጃ አለሽ እንዴ? አለኝ። እከፍታለሁ ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈልሽ ታወሪያለሽ። እነሱ እንደዛ ነው ያደረኳቸው። እሺ ከፍታለሁ። እኔ ደግሞ እየመዘገብኩ ነው። መዝግቤ መልስልሻለሁ። ቀጥይ። እሺ ጥሩ። ይሄ ለመዝገብ እንትን ትልልኛል። ችግር የለውም። ይታያል። እከፍታለሁ። ማስረጃ አለኝ ለማውራት። መጀመሪያ ሀሳቤን ላስቀምጥ። የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማነው? ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሀል ላይ ቆርጦ ኢምራን ምን አለ? የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ? ኢምራን ቤት ከፈቱና መለቆ ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡ ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙ ሲያታሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበር። የውይይት ጥሪ ያቀረበው ክርስቲያን እፎይ በፍጹም የውይይት ጥሪ አላቀረበም፣ አልተቀበለም ነበረ ያኔ። ይኸው ማየት እንችላለን። የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበረ የውይይት ጥሪ ክርስቲያን ያቀረበው የነበረው። አያችሁ፣ ክርስቲያን ያቀረበው ምን አለኝ? እዚህ ጋር ቪዲዮም አለኝ፣ መስማት ትችላላችሁ። እነሱ ያቀረቡትን ቻሌንጅ አክሴፕት አድርጌ እኔም አቅርቤ የላቸው ነበረ። ምንድነው ለእነዚህ ለሁለት ኡስታዞች ከፈለጉ ሁለቱም ኡስታዞች እንዲመጡ፣ አይ አንድ ሰው ይበቃል ብለው ደግሞ የሚያምኑበት ከሆነ ከሁለት አንዱ እንዲመጡ የውይይት ጥሪ አቅርቤ ነበረ። ርዕሱንም እዚህ ጋር ግልጽ አድርጌው ነበረ። በደንብ ግልጽ የሆነ ርዕስ ነበረ። ምንድነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚለውን አቅርቤ ነበረ። ይህንንም ማታ ከአንተ ጋር ላይፍ በገባሁበት ሰዓት በደንብ ክላሪፋይ አድርጌላቸው በደንብ አብራርቼላቸው ነበረ። ማታ ላይ አብራርቼላቸው ነበር። በሚያስገርም ሁኔታ አንድ አሁን ተሰርቶ የተለቀቀ ቪዲዮ ላሳየፉኝ ምን ያህል አጭበርባሪ ውሸታሞች እንደሆኑ እንድታውቁት ያክል ነው። እኛ ለምደናቸዋል፣ እኛ እናውቃቸዋለን። ነገር ግን እነሱ የሚሄዱበት ስርዓት ማሳያቸው። ይሄ የኢምራን ቪዲዮ ነው ያመጡትኝ። ገና ኢምራን ቪዲዮዎች ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው። አንተ እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል። ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረግኩት እኔ ነኝ። ቪዲዮ የሰራሁት እኔ ነኝ። አንዴ አዳምጠው ቪዲዮዎችን አቀናብረው እንዴት እንደለቀቁት ማለት ነው። አሰላሙ አለይኩም ወረሕመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ
አየህ የሰሩትን እዚህ ጋር አንደኛ ነገር ሙስሊሞቹ መወያየት የማይፈልጉት ርዕስ በነብዩ መሐመድ ርዕስ መግባት አይፈልጉም። በነብዩ መሐመድ መወያየት አይፈልጉም። እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ? እዚህ ጋር የተነሳ ኤክስትራ ለምን መሰለሽ? በጣም አሁን ይህን ጉዳይ ሰው እያሽኝ ያለሽው እፎይ ጥሪውን አልተቀበለም። ከእነሱ ጋር የመወያየትም ፍላጎት አለ። ተቀብሏል፣ እንደሰማችሁት ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበትኝ። እንደዛም ብሎ ሰዓት በራሱ አውጥቶ ቀን ራሱ እንትን ብሎ አመቻችቶ ኡስታዙን ሰበሰበና ቤት ላይ ፖለቲካ ሲሰሩ ነበር። 10,000 ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ። ኤኒዌይስ እንግዲህ አዳምጡት። ያው ወደ 29 ደቂቃ ነው ሰው እሷ ላይም ፖስት አድርገዋለች። ዳማከሴ ቻት ገዝት ላለች ፌዝ ዊዝ ህይወት የሚለው ላይ ማለላችሁ ሙሉን ከፈለጋችሁ ማለት ነው። ሪፖስት አገሽው ዳማከሴ አንቺ ጋር ነው። ሪፖስት አድርጌዋለሁ። ኦኬ በጣም ጥሩ እሺ። ስለዚህ እየገባችሁ ተመልከቱት የነበረው ድራማ። ባይዘዌይ ተንኮል ከታሰራ ሁሌም ተንኮል ከታሰበ ይሄድና ይፈርሳል። ታውቃላችሁ። ይህን ሰሞን ወገኖቻችን ብዙ ተንኮል አስበው ነበረ፣ አልተሳካም። ኢዮዳብ ቤትም በነበረው ነገር ጭራሽ ዛሬ ደግሞ እርስ በርስ ይጣሉ ነበረ። ኢዮዳብ ቤት በነበረው ነገር ለምንድን ነው እዛ የምንገባው ደግሞ የሚል ደግሞ ሌላም ደግሞ ተነስቷል። ተንኮል አካሄዶች ኦልዌይስ እየሄዱ ይፈረካከሳሉ። ባይዘዌይ እና ፕሊዝ እኔ ከተንኮል ውጡ። ትዝ ይላችኋል እኔ ላይ የሰሩትን ተንኮል አይደለ? እኔ ላይ ያቺ ማናት የምትባለው ስሟ ረሷት ስሟን ቆርጣ ዩቲ የምትባለው በአክሱም በአርሲ ያሉ ክርስቲያኖች እምነታችሁን ቀይሩ እየተባሉ እንትን ይጨፈጨፋሉ፣ ያስጨንቋቸዋል፣ ወይ ደግሞ ገንዘብ ይሰጧቸዋል፣ ወይ ደግሞ እምቢ ካሉ መግደል ነው። በዚህ መልኩ ነው እምነታቸው የሚያስቀይሯቸው ብዬ ያወራ ስለ ኦርቶዶክሲያን ምን አረገች? ቆርጣ ወሰደችና ሙስሊሞች ክርስቲያኖች ሊገሉን ነው፣ ክርስቲያኖች ሊያርዱን ነው እና ይገርማል በጣም። ምንድን ነው ይሄ? ምንድን ነው ጥቅሙ? ምንድን ነው በዚህ የምታገኙት? የምታዋሹለት አምላክ ምንድን ነው እንዴ? እና በጣም የሚያሳፍር ነው። ኤኒዌይስ ኢንጂነር ባንጃው ሰላም ብለናል። ሙስሊም ነህ? እንዴት ነው? ሰላም ነው። ታና አይታችሁት ከሆነ እኮ ያንተን ቪዲዮ ማስረጃ ብሎ እኮ አምጥቶታል። ላይ እኔ ጠየኩት። እፎይ ነው ያመጣው ያንተን ቪዲዮ ያመጣልኝ። የትኛው ቪዲዮ አመጣ? አለ ወንድ ከሆናችሁ ለእፎይ ውይይት ጥሪ አቅርቦ የሚል ምናምን መሰለኝ። ሁሉ መምታታት። አይ ለእፎይ እኔ ነኝ እንደ ሪፈረንሱ እንደ እፎይ ቀጣይ የተናገሩበትን አምጡ፣ እፎይ የተቀበለበትን አምጡ ሲባል ያሬድ እንዲህ ብሏል፣ ክርስቲያን እንዲህ ብሏል ነው እንደ መልሱ እዴ እንዲያው አዎ ጥሩት ይቀበላል እላለሁ። ባናችንም እኮ እናለን እኮ ጥሯቸው። አርዲ ሬዲ ነው ለመዋየት። አኬ ለኡስታዝ ወሂድ ጥሪ ያቀርቧል ተቀበሉት እንላለን እኮ። ግን እኛ ተቀበሉት አትቀበሉ ስላለን ሳይሆን ያ ሰው ወጥቶ ተቀብያለሁ ካለ ይቀበላል፣ አልተቀበሉ ካለ አልተቀበለም። በሁለቱም እምነት ያሉ ሰዎች የገሌን ተቀበል የገሌን ተቀበል ማለት ይችላሉ እኮ። ግን የሚዋዩ ሰዎች ወጥተው እኔ ተቀብያለሁ እኔ አልተቀበልኩም እስካላሉ ድረስ እኛ ተቀበሉ ብንል ባንል ለነሱ ማስረጃውን አይቀርብም። እፎይ ተቀበልኩ ያለበትን አሳዩን የተባለው እንጂ እኛ የእፎይ ተማሪዎች እፎይን ተቀበሉት። ምክንያቱም ለስንት ዘመን ሲጠራችሁ አንወያይም መጅሊሱ ከልክሎናል ተሳዳቢ ነው እያላችሁ ስትሸሹት ነበረ። እሱ ሲጠራችሁ ለምንድን ነው የማትቀበሉት ነበር ያልኩት እኔ። እችንም ቆርጧታል ማለት ነው አያችሁ። እና እኔ ድራማው ቢበቃ በቃ ድራማ ትምህርት ካለቀ ወደ ድራማ ነው የሚካሄደው ብዙ ጊዜ። እና ኤኒዌይስ በዚህ በማይረባ ነገር እንኳን ጊዜያችንም አንፈጅም። ቢሆንስ በቃ በደንብ ይታያል ድራማው። ኔትወርክ ጥሩ አይደለም ትቆራርጣለህ። ኢንጂነር ባንጃው ኔትወርክን ወይ አስተካክለህ ግባ። የጆኒ ሀሳብ አለ እኮ አይሰማም። ዲያቆንዬ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። መምህር ቢኒ ሎንግ ታይም ከረዥም ጊዜ በኋላ ሁላችሁንም ሰላም ብያለሁ።
ዲያቆንዬ ምን ተኪያኮ በእነሱ ያለ ነው እና የሰሞኑን ክሽፈት ለማዳን ሲሉ የሚሄዱበት ርቀት ደግሞ የበለጠ ውድቀታቸውን እያሰፋው እየመጣ ነውና ህዝበ ምዕመናን ኢንጆይ አድርጉ። እኔ አሁን ከስራ በኋላ ምናምን እንደዚህ ቺፕስ ምናምን ፖፕኮርን አድርግና በየቤቱ እየዞርኩ ኢንጆይ አደርጋለሁ እና ኢንጆይ አድርጉ። ከዚህ በኋላ እኛ የምንሰራው ስራ የለም ሊትራሊ ማለት ነው። እንደዚህ ቺፕስ ምናምን ትይዙና ኢንጆይ ማድረግ ነው አፍተር ኦል ማለት ነው። በየቤቱ እየተገባ የሚደረገውን ነገር በድራማ መልኩ እየተመለከታችሁ ምናምን ኢንጆይ ማድረግ ነው። እድሜ ለእፎይ ጌታ ምስክር የምሬ ነው የምነግራችሁ። እና አሁንም ራሳቸውን በቆፈሩበት ጉድጓድ ራሳቸው እየገቡ እፎይ ጀመረው ራሳቸው እየጨረሱና ጎሄድ ቀጥሉ ነው የምንለው። በርቱልን ተወዳጆች፣ በርቱ። የኛን ስራ እናንተ እየሰራችሁልን ነው። በቃ ይሄን የሚያስፈልገው በርቱ። የኛን ስራ እየሰራችሁ ነው እና ኢንጆይ አድርጉ። ህዝበ ምዕመናን ክርስቲያኖች ሁሉ እንደዚህ በየቤቱ እየሄዳችሁ ፖፕኮርን ታዘጋጃላችሁ፣ ቺፕስ ነገር ትኩስ ነገር ምናምን ታዘጋጁና ኢንጆይ አድርጉ እየዞራችሁ ማለት ነው። ገና 200 እና 300 ዓመት የማይነቅሉትን ነገር ነው ቁጭ አድርጎላችሁ ይወጣ አፍተር ኦል ማለት ነው። እና ዲያቆንዬ ወደ በኋላ ሐሳብ ሰጣለሁ። ጎ ሄድ። እሺ ፐርፌክት ጥሩ። እሺ ከማከሰ ይቀጥይ እና የውይይት ጥሩ ላይ የውይይት ጥሩ ላይ ያዘጋጁ ወደ ኋላ ትንሽ መልሰው ሌላ መረጃ የመለሰ ቢሄድ ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ ለምታት ለጥያቄ ኬኔላን አሁን ለዚህ መልስና ሌላ ምንም ችግር የለም። ቀጥል ኢምራን። እሺ በደንብ አዳምጡ፣ በደንብ ሪከርድ አድርጉ። አንደኛ በነብዩ መሐመድ ልትዋዩ ፈቃደኛ አይደላችሁም ብለሻል። እስኪ ርዕሱን አንብብልኝ። በቀደምት ነቢያት ሚዛን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ስለዚህ ያው በነብዩ ርዕስ አቅርበናል፣ አትዋሺ። ቀጥሎ ክርስቲያን የውይይት ጥሪ ተቀብሏል አልሽኝ። ሲጀመር ክርስቲያን የውይይት ጥሪ አላቀረበም፣ ተቀብያለሁ ነው ያለው። ይሄ ደግሞ ውሸት ነው፣ እያጭበረበረ ነው ያለው። እኛ የውይይት ጥሪ ያቀረብነው ለእፎይ ነው። ስለዚህ ክርስቲያን ራሱ የሚባለው ሰው ይቅርታ መጠየቅ አለበት። አቡበከር አለ አንዴ እንዲገባቸው። አቡበከር ወይ ኢብራሂም አላችሁ? ቃል በቃል ይሄ ለታችን ተላርገ ቃል በቃል ክርስቲያን ያቀረበው የውይይት ጥሪ ላሳይ እሺ እኮ አንድ ባንድ ጋይስ አንድ ባንድ እናደርጋለን። አሳይና አንቺ ደግሞ ታሳያለሽ። እያወራሁ አንድ አሳይ አይደል? እኔም አንድ ላሳይ ጋይስ አንድ ፕሊዝ እሱ ያሳይና ከዛ ደግሞ አንቺ ታሳይናለሽ። ምንድነው እያሳየን ያለ አንተ? አብዱልከሪም አለ፣ አቡበከር አለ አለ ወይ? በዚህ የውይይት ጥሪ ማን ነው የጠራ ነው? በዚህ የውይይት ጥሪ ላይ የተጠሩት አንደኛ እፎይ ነው፣ ራሱ እፎይ ማለት ነው። በደንብ አበክረን ዘክረን የጠራ ነው። ቪዲዮን ማን ቪዲዮ ላይ ነው የተፖስተው? ቪዲዮን ቪዲዮን የተሰራው ዴታ ላይ የተሰራው ስጠሩት እሱ ሊከፍታል። እሱ አይስማል። ያው እዚህ ጋር አለ። በደንብ ጊዜ ሰጥሻለሁ። ማን ነው ስምሽ? ዶንት ወሪ፣ ጊዜ ሰጥሻለሁ። ተረጋጊ። በደንብ ጊዜ ሰጥሻለሁ። አሁን አዳምጡ በደንብ። ስለዚህ መጀመሪያ እንኳን የውይይት ጥሪ ያቀረብነው ለክርስቲያን አልነበረም። ተቀብያለሁ ያለው እያጭበረበረች ነው። እሺ አንቺን እየሸወደች ነው ያለው። ሲጀመር እሱ አልነበረበት። እፎይ ለማን ነው ተቀብያለሁ? አንደኛ። ሁለተኛ ይቅርታ መጠየቅ አለብህ። ምክንያቱም እፎይ ሳይቀበል ተቀብሏል ብለሃል አልሽ። እንደዛ ከሆነ ዲያቆንሽም ይቅርታ መጠየቅ አለበት። ዲያቆንሽም ይቅርታ መጠየቅ አለበት። እና የውይይት ጥሩ ላይ የውይይት ጥሪው ላይ ያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በኩሌ አስቆኛለሁ፣ ገርሞኛለሁ። 10,000 14,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት በመጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀንም ስለ እስልምና እሱ የማያውቀው ዲያቆን ፈለገ መጥራት ይሄ በጣም አስቂኝ ነው። በጣም እና እንግዲህ የእፎይን ሙሉ ቪዲዮ የተናገረበትን ውይይቱን የተቀበለበትን ቪዲዮ አመጣለሁ ብሎ ነው የዲያቆን መዝሙር ያሬድን የከፈተው። እና ፕሊዝ እንዲያው የእፎይንንም ነገር አስቡበትና ውይይቱ ላይ እንትዳርጉት። በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። ሌሎችም እስልምና ላይ የሰሩ ልጆችን በደንብ ጥሩ ሰምታችኋል አይደለ? በደስታ ይመጣላችኋል ያለው። ኦኬ ጥያቄ አለኝ። አሁን ጋር ቢ ቬሪ ቬሪ እንትን መሆን አለብን። ኦኬ ኢምራን፣ ይህ መዝሙረ ያሬድ ነው። መዝሙረ ያሬድ እያለ ያለው ለምንድን ነው እፎይን ያልጠራችሁት? አልመሰለውም። በዚህ ውይይት ድረስ ያለበት አልመሰለውም። የመሰለው ማነው መሰለህ? ያገባው ማነው ስሙ? ያገባው ፈለገ አጥናቴዎስ ፈለገ የተጠራ መሰለው። እኛ ፈለገን አይደለም የጠራ ነው፣ እፎይን ነበር የጠራ ነው። ፈለገም ከመጣ ይምጣ ተናገር። መጨረሻ ላይ የጠራ እፎይ ነበረ።
ግን የእንትናም ዲያቆኑን መዝሙር አይደል መሰለኝ የታለ ቪዲዮ የጠራችሁበት ቪዲዮ የታለ እንከፍታለን ያ ጀማ እንትን አዘጋጅ እሱም አለ አታስብ እኔ ነበር የጠራሁት እንደዚህ ላይቭ ላይ ነበር እኔ ነኝ ስም ጠርቼ ስማቸውን እያንዳንዳቸውን ጠርቼ የተናገርኩት እሺ አሁን ቆራረጠ ሰርታችሁ ጥሪ ያላቀረባችሁ ቪዲዮ ተለቋል ይመጣል ይኸው ጥሪ ተብሎ ቀርቧል እዛ ከላይ እንደምታየው ለክርስቲያን መምህራንና ሰባኪዎች አየው እኔ ያልኩኝ ለእፎይ ለዮሐድ ለክርስቲያን መምህራን ስትሉ እኮ ለክርስቲያን መምህራን አምቢጊዩስ ጠቅሰን ያቀረብነው ስም ጠቅሰን በንግግር ቆይ እናመጣለን ማስረጃ እንከፍታለን ባታሰብ ይወዳሽ ኢብራሂም እሱ ቪዲዮ አምጣው እሱ ቪዲዮ እንከፍታለን አንደኛ ሲቀጥል ደግሞ ቀን አልተወሰነም እፎይ ሳይስማማ ነው የውይይት ጥሪ ያቀረባችሁ ትላል ሲጀመር እኛ ሰኞ ተስማምተናል እንዴ ክርስቲያን ወገኖች ሰኞ ብሎ የውይይት ጥሪ ያቀረበው ማን ነው እፎይ አይደል እንዴ እፎይ አይደለም ጆኒ ናት ማስረጃ እመጣለሁ ጆኒ ናት አንድ ናቸው ታቀርቢያለሽ ቆይ ጨርስና አንድ በእናታችሁ እንደዚህ የምታረጉ ከሆነ ይሆናል ይሄ ነው ትልቁ ችግር አሁን ሞዴሬተሩ ነው ያለው ኢምራን ብዙ ቦታ ሳንሄድ አንድ በአንድ እናድርግ አሁን እሱ አንድ ነገር አሳይታ ወደ አንተ ነው የመጣ ነው ረዳኝ ሁሉን ልታሳየን አንድ በአንድ ይሁን ስለተባለ ነው ወይ እንስማማ ሁሉን ታሳይና እሷ ደግሞ አንተ ለተናገርከው ነገር መረጃ ታሳይ ምን እናድርግ መሰለህ አሁን እኮ 6 ፖይንት 6 ልመልሰውና ከዛ የምታገኝ ደግሞ አደረቃለሁ ችግር የለውም ሙስሊም በለስድስቱ መረጃ አልሰጠችም አንድ ቪዲዮ ብቻ ነው ያሳየችው በቃሏ ነብዩን አትቀበሉና በፈርታችሁ ሁለት ነገር ስለሱ ልመልስልህ ስለዚህ ይቅርታ መጠየቅ ያለበት ሲጀመር ወንጀልም የሰራ ውሸትም የሚዋሻ ያለው ማን ነው ዲያቆንሽ ነው ወንጀል ከሆነ ለምን ሰኞ ሁሱ አልተቀበለም እያጭበረበረሽ ነው እሺ ዳማከስ በደም ዲያቆንሽ ያጭበረበረሽ ነው ሰኞ ሁሱ ሳይቀበል ዲያቆናት በመጀመሪያ ዲያቆን አይደለም በጀመራ ማስተካከል ዳቆን መዝሙረ ያሬድን ነው እያለ ያለ ነው እያለ ያለው እፎይ ነው ዲያቆን እፎይ ነው ዲያቆን ያልከው ይምራል ዲያቆን አገልጋይ ማለት ዲያቆን አይደለም እንትን ነው ምንም እንትን የለውም ታይትል የለውም እፎይ ችግር የለውም ዲያቆን ማለት አገልጋይ ማለት ካላወቅሽ አይደለማ ባሉን እኮ አይደል ምንም እንትን ታይትል የለውም ስለዚህ እፎይ ነው እንትን የለው ችግር የለው ስለዚህ ዋና ግን ዲያቆንም ሆነ ማለት ሆነ እሱ ሰው አጭበርብሮሻል ሰኞ ሁሱ ተስማማ አቅርቧል ግን ሙስሊሞች ችግር የለብን አንደኛ ሁለተኛ ያለፈውን መመት ንጉሱ ይገራ ታሪኩ ሲጀመር ማለት ነው ማክሰኞ ቀን 3 ሰዓት ላይ ብሎ ሁሱ ሳይሰማ ምንም ነገር ሳይደረግ ፖለቲካ እየሰራ እሱ ነበር ማክሰኞ ቀን እኛ ምንድን ያደረገው ይገርመኛል ሁሉ ቪዲዮ ታመጫለህ ተከፍታለህ ቪዲዮ ምንድን ነው ያለው እኔ ማየት የምፈልገው የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? ይሄው ጃኒ ያቀረበችው ጃኒ ናት። ይሄው የባለፈውን የውይይት ጥሪ ማለት ነው። በእናታችሁ ቆይ እንመልስላታላችሁ። ቆይ በስነ ስርዓት እናውራ ፕሊዝ። ሌላ ሀይል ቃል አንጠቀም። ይህ የምታሳየው አንቺ መቼ ነው የተፖሰተው? የውይይት ጥሪው ሰኞ ብላ እንትን ያለችው መቼ ዕለት ነበረ የፖሰተችው? ቅዳሜ ነው አርብ? መቼ ዕለት ነበረ ፖለቲካ የሰራችሁት? ሐሙስ ነበር እነሱ መሰለኝ የውይይት ጥሪ የጠሩትኝ እፎይን። ከዛ በኋላ ነው መሰለች አንዴ እነሱ እፎይን የጠሩት መቼ ነው? እነሱ ሐሙስ ዕለት ሐሙስ ዕለት ለእፎይ ጥሪ ያቀረቡለት። አረ ቤት ከፍተው ወንድ ከሆነ ይምጣ እያሉ የነበሩት ሐሙስ ዕለት ነው። ሐሙስ ጥሪ እፎይ ባልተስማማው ነገር እነሱ ሰዓትና ቪዲዮ ኢምራን እኮ የሚሰራው ቪዲዮ አለ እኮ ኢምራን። አንዴ ቆይ እመጣለሁ ወደ አንቺ ጠብቂኝ ወንድሜ። ሐሙስ ዕለት እናንተ አንድ ነገር እንድታሳይ የምፈልገው ጥሪ ለእፎይ ያቀረባችሁት መቼ ነው? አይበቃችሁም? ቪዲዮ አይበቃችሁም? በቂ ነው። ገብተው ይመልከቱ። አሁን ከዚህ ምንድን ነው የተረዳችሁት? አስተውሉ። ቅድም ብዬ ነበረ። ለምሳሌ ቢኒ ይወያይ፣ ዳማካሴ ትወያይ፣ ዮሐንስ ይወያይ፣ ጥሩት ማለት እኮ እችላለሁ እኔ። ግን ቢኒ ራሱ ተወያዩ፣ እቀበላለሁ አልቀበልም ሊል ይገባላል። ስለ ቢኒ ይቀበላል ያለበትን አምጣ ሲባል ያሬድ እኮ እንዲዋይ ጥሩት ብሏል ይባላል እንዴ? ይሄ እኮ በጣም በጣም ይሄ እኮ በጣም መውረድ ነው እንዴ። እኔ ማንኛውም ሰው ልል እችላለሁ። ማንኛውም ሰው በቃ እገሌን ጥሩት ፕሊዝ ይዋይ ልል እችላለሁ። ያ ሰው ግን
ውይይት ተቀብያለሁ እስካላለ ድረስ ሲባል ያሬድ ውይይት ጥሩት ብሏል። ይሄ በጣም አስቂኝ ነገር ነው እና ይሄ አያስኬድህም ኢምራን ሻ። እንዲያው ተንኮሉ እኔ ለዚህ እኮ ነው በቃ የምትጀምሩት ፖለቲካና ድራማ ውሸት መዝለቅ ስለሚያቅተው እርስ በርስ ስትበላሉ ወጥቶ አንደኛውን ሲያወግዝ ወጥቶ አንደኛውን እንትን ሲል አሁን እንኳን እዮዳ ቤት ገብታችሁ ልትሰሩ የፈለጋችሁትን ድራማና ፖለቲካ እርስ በርሳችሁ ካልተስማሙ አልቻላችሁ። ግማሹ እዛ ቤት አንግባ ይላል፣ ግማሹ ደግሞ እንግባ ይላል። ዛሬ ጠዋት ስትባሉ ነበር አይቻሉ ቪዲዮዎች። በዚሁ በውይይቱ ጥሪ አትዋሽ ተብላል። ራስ ኢምራን እፎይ ተቀብያለሁ ያለበትን አምጣ። እፎይ እንደተቀበለ አድርገህ የሰራኸው ለክርስቲያን ውይይት አይካንት ወይት ያ ቀን ደርሶ ጓግተናል ያለው ለክርስቲያን ውይይት። አንተ ያችን ቆርጠ ወስደህ እፎይ ተቀብሏል ያልከው አንተ። ቪዲዮ አምጡ። አሁንም ቢሆን ጥሪ ስታቀርቡ እፎይ ያላችሁበትን ቪዲዮ አምጡ ነበር የኔ ጥያቄ። የተጠሩት ሰዎች ፈለገ፣ ዲያቆን ፈለገ፣ አይ ቲንክ አኬ ተጠርቷል፣ ጋዲሳ ተጠርቷል፣ ትዝ ይለኛል ምናምን እንደዚህ ተጠርቷል። ቃል በቃል እፎይ የሚል ጥሪን ያልሰማው እኔ ያየሁት ቪዲዮ። ስለዚህ ያልኩትን ነበረ ፈለገን ከምትጠሩ ለምንድን ነው እስልምና ላይ የሚሰሩትን እነ አርዲን እነ ቢኒን እነ እፎይን የማትጠሩት? ዲያቆን ፈለገን ለምንድን ነው የምትጠሩት? እኔን እንደው እንዳጠሩኝ ራሱ እያለሁ እስልምና ላይ ከእኔ የተሻሉ እውቀት ያላቸው ስላሉ ይህን ያልኩት። ወስደህ ቆርጠ ወስደህ ይኸው ዲያቆን እንዲህ ብሏል፣ ስለዚህ እፎይን ጠርተነዋል። ይህ በጣም አሳፋሪ ነገር ነው እና ኤኒዌይስ ውሸታችሁ በጣም የማያልቅ ዝም ብሎ የሚጎተት ሆነ እንደተሳቢ። ግን ራሳችሁን ደግሞ አታክ ስለምታደርጉ ራሳችሁን በራሳችሁ ደግሞ ጠልፋችሁ ስለምጥሉ እኛ ምንም በቃ ኢንጆይ ማድረግ ነው እያየናችሁ። ውሸት ሁሌም ውሸት ነው። ውሸት እርስ በእርሷ ትጋጫለች። ሁሌም እውነት ናት የምትቆመው ሁሌም። ውሸት ግን ሄድና ይወዳድቃል፣ ይፈራርሳል፣ እርስ በእርሱ ይጋጫል። እኛ ደግሞ ቁጭ ብለን ኢንጆይ እናደርጋለን ማለት ነው፣ እንደሰታለን። እንግዲህ ተንኮላችሁ ሲፈራርስ እያየን ስለሆነ እሺ ጨርሻለሁ። ሌሎቻችሁ አሰብስቱ እና ግን ዳማከሴ በጣም እግዚአብሔር ይስጥልን። እሺ እግዚአብሔር ህይወትሽን ይባርክልሽ። ሁሌም ለእውነት የምትቆይበትን ጸጋ እድልሽ። በነዛ ሁሉ ወንዶች መሃል ያ ሁሉ ጫና በዝቶብሽ እውነትሽን ማሳየትሽ፣ ውሸታም እንደሆኑ ማሳየትሽ፣ የእፎይን ደግሞ እውነት ስላሳየሽ፣ ድራማቸውንም ስላጋለጥሽ ታንኪ ማለት እንፈልጋለን አንቺን። አሚን አሚን። ዲያቆንዬ ለአንተም ቃልዮትን ቃለ በረከትን ያሰማልን፣ ቃልዮትን ቃለ በረከትን ያሰማልን። እማምላክ ወላዲተ አምላክ አለው በነፍስ አለው በስጋ ትበልህ፣ ከክፉ ሁሉ ነገር እሷ ትጠብቅህ። እንደ መራሿ ውሃ እንደ ሰማዕት ኮከብ ያብዛህ። የእናታችን የቅድስት ድንግል ማርያም አማላጅነቱ አይለይህ። 30-60 ዓመቱ ያማረ ፍሬ እንድታፈራ እሱ መድኃኒዓለም ለዛ ክብር ያብቃ። የኢዮብን ትዕግስት፣ የአብርሃምን እምነት፣ የማቱሳላን እድሜ፣ የሰለሞንን ጥበብ ያድልልን። 30-60 ዓመቱ ያማረ ፍሬ እንድታፈራ እሱ መድኃኒዓለም ለዛ ክብር ያብቃ። የረገጥከው ይለምልም፣ የነካው ይበርክትልን። ፈጣሪ ይጠብቅ ሁላችሁም። አሜን 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 አሜን። እሺ ሌሎቻችሁ ሀሳብ ስጡ። አሁን ባያችሁት ቪዲዮ ላይ እነ ቢኒ ጆን መምህር ቢኒም ዝም አሉ። ሀሳብ ስጡ። ታውቆን የኔ አይመቸኝም ስራ ነኝ ዛሬ እና በጣም እናመሰግናለን። ዳማከሴ ሰሞኑን የምትታገለውን ትግል እያየን ነው እና በጣም የሚገርም ከመጀመሪያው ቀን ጀምሮ እሱ ገብቶ ሲያሰልም እዛ ገብታ የተናገረችውን አይቻለሁ። ሰሞኑንም የምታደርገው ነገር አይቻለሁ እና እውነት ለማውጣት የከፈለችው ትልቅ ነገር አለና እግዚአብሔር ይስጣት። እንደዚህ ነው እንግዲህ ጀግና እህታችን ጀግኒት እና አሪፍ ነው፣ ደስ ይላል። በርቺ። ሁል ጊዜ ውሸትን ማጋለጥ ስራ ሲሆን ምክንያቱም የእውነትን አምላክ ስለምታመልኪ ውሸትን ትጠያለሽ። ሌሎቹ ግን ያው ውሸት እንዴት እንደሚዋሹ በሐሰት እንዴት እንደሚደሰቱና አምላካቸውን ደግሞ በውሸት ለማገልገል ሲሮጡ ነው ያየ ነው። ኢቭን የመጸጸት ስሜት እንኳን የላቸውም። ድርቅ ብለውንም የዛው ውሸታቸው ላይ ድርቅ ብሎ የመቆም ነገር ነው ያለውና ከእንደዚህ አይነት ሰዎች ጋር ማውራትም እንኳ አስፈላጊ አይደለም። እውነት ለመናገር አይናችንን የሚክዱ አይናችንን ለማስከድ የሚሞክሩ ሰዎች ጋር እንዴት ነው የሚወራው? ውሸት እንደሰራ እያወቀው ድርቅ ብሎ ይዋሻል። ደግሞ ይብስ እሷን ሊያታልላት አጭበርብሮሻል፣ ዋሽቶሻል፣ ዲያቆንሽ ምናምን ይላል። እንዴ ሰው አይኑንና ጆሮውን እንዴት ይክዳል? በዚህ በተብታባ ምላስ በጣም ያሳዝናልና ከእንደዚህ አይነት ሰዎች ጋር ጭራሽ ማውራትም አያስፈልግም።
ባይዘው እንደዚህ አይነት ሰዎችን ኢግኖር ማለት ነው። ምክንያቱም ለምንም ነገር አይታመንም። ለዋሸው ውሸት ሰው ሁሉ ላወቀበት ውሸት እንኳን ይቅርታ እንደመጠየቅ ይብስ ደግሞ ሌላ ውሸት ለማምጣት ይሞክራል። ስለዚህ ከዚህ እንደዚህ አይነት ሰው ጋር ሰው ቢወያይ ቢነጋገር በመጽሐፉ ይዋሻል፣ በእኛ መጽሐፍ ይዋሻል፣ በሁሉ ነገር ላይ ይዋሻል፣ ለምዶበት ማለት ነው። ስለዚህ እኛ ደግሞ የክርስቶስ ልጆች ነን። ሐሰትን እንጸየፋለን፣ ውሸትን እንጸየፋለን። ከውሸት ጋር ዲል የለንም። ዲል የምናደርግበት መንገድ የለም። ዲያቆንም እርሱንም ለማካተት ለማስገባት የሞከሩት ነገር አለ። ያው የጦስ ዶሮ ለማድረግ ነው። ሽንፈታቸው አሁን በጣም ስላቅበዘበዛቸው መቱ ሚስማሩ ሊነቀል ስላልቻለ እየሰፋ ነው። ወደ ሌላም እየሄደ ስለሆነ ይሄን በምንም አድርገው ከዚህ ትኩረት ማውጣት ይፈልጋሉ። ይሄን ነገር መንቀል ይፈልጋሉ። እኛ ደግሞ እድል አንሰጣቸው። ሲጀመር የሚነቀል ነገር አይደለም። በቃ አንዴ ስንጥቁ መሀል ላይ ተገኝቷል። ከዛ በተረፈ ደግሞ እውነት ነው፣ ሀቅ ነው፣ መሬት ላይ ያለ ነው። ያን ነው እፎይ አደባባይ ላይ አምጥቶ ራሳቸው ባመጡት በሚሊዮን ህዝብ ፊት ያወጣው ማለት ነው። ሰብስበው አምጥተው ሚሊዮን ህዝብ እፎይ እናዋርዳለን ብለው ግን ራሳቸው ተቀበሩበት። ስለዚህ ቁማሩን ተበልታችኋል። ሌላ የምትበሉበትን ቁማር እንትን ለማለት አትሯሯጡ። አትርፋችሁ ስለማታውቁ በዚህ ጉዳይ ላይ ሁልጊዜ በዚህ ጉዳይ ላይ ስለማታተርፉ የዛሬ ዓመትም እፎይን እንዲያርጋችሁ አግናችሁ 500 600 የያዩ የነበረውን ሰው አምጥታችሁ 10,000 ያስገባችሁት እናንተ ናችሁ። አሁን ትላንትም እንደዛ ለጥጣችሁ ነገሩን ገና ቁጭ ሲል 8,000 ሰው ነበር ቤቱ። ገና ቤቱን ሲከፍት 8,000 ሰው። ስለዚህ ሁሌ ውለታ ትውሉለታላችሁና እናመሰግናለን። አትርፋችሁ ማታውቁ እኔ ደጋግሜ ነግሬያችኋለሁና ባይዘው እፎይም ስራ ስለሰራ ብዙ ኦዲየንስ እየበዛለት ነው። በዛኛው በትልቁ አካውንት እስከ 10,000 ሰው ቁጭ ብሎ ይማር ነበር። ይሄን ስለረበሻቸው ነው ሁሉ ነገር እየሰሩ ያሉት። ለማንኛውም ዳማከሴ አንቺን በጣም እናመሰግናለን። በርቺታችን ዲያቆንዬም ያው የጦስ ዶሮ ከመሆን ያው እህታችን ዳማከሴም የተወሰነ ነገር ሰጥታለችና እንደዛ ለማድረግ እየሞከሩ ነው። መልካም ጊዜ በቃ ይሁንላችሁ። ቢኒ ቃልዮት ቃለ በረከት ያሰማልን። ታንኪ ብራዘር። ያው ዳሙ የሚገርም ነገር ነው የተጫወተችው። በእሱ አልበቃ ብሎ ደግሞ የገዛ ኡስታዛቸው ደግሞ ምን እንዳለ አንድ ቪዲዮ ላስመልክታችሁ። አይ ቲንክ ዲያቆን እየጠዋት ነበር ካርላ ሜቢ ላላዩት ሰዎች የተወሰነ ነገር ለማሳየት ያክል ነው። ምናልባት እዚህ ቤት ከነበራችሁ እዚህ ሰውዬ ቤት ከነበራችሁ ጠዋት የተፈጸመውን ነገር ታውቃላችሁና አፍተር ኦል ግን ላሳያችሁ የተወሰነውን ይሄ ከትላንትናዎቹ ፖለቲካ ሰሪ ነበረ። ሙስሊሞችን በክርስቲያኖችም ጣልቃ መግባት የለባቸውም። የምር ሃይማኖት ሰዎችም አይደሉም። ስነ
እንደዚህ አይነት አጸያፊ ሰዎች ጋር መግባት የለብንም። ስንናገራቸው ምናምን ፖለቲክ ያው እንግዲህ ኡስታዛችሁም እንዳገቡ ብሏችኋል ማለት ነው። ጎይድ ቀጥሉ ጋይስ። ሁለት ነገር ሲናገር ሰማሁት። አንደኛው እንደለመዳችሁት ሌሎቹ ላይ እየቋረጣችሁ እንደምትሰሩት አትሰሩም አላቸው ቢላል። አያችሁ ያውቁታል ማለት ነው። በቃ እየቆራረጡ ክርስቲያኖች ላይ የሚሰሩትን ድራማና ተንኮል ኦልሬዲ ይታወቃሉ። ስለዚህ ወደ ራሱ ሲመጣበት እኔ ላይማ አትሰራም ብሎ አስወረደው። በቃ ይሄ እኛ ራሳችሁ የራሳችሁ ተንኮል እንዴት ጠላልፈው እንደሚጠራችሁ እርስ በርስ እንደሚያጋጫችሁ እያያችሁ ነው። አያችሁ ሌሎቹ ላይ እየቆራረጣችሁ እንደምትሰሩት እኔ ላይ አትሰሩትም ማለት ራሳችሁ ወንድማችሁ ምስክር ሆነባችሁ ማለት ነው። አንድ ሁለተኛ ደግሞ እነዚህ አስቀያሚ ቤቶች እንዳትገቡ ተባላችሁ እና ኢዮዳብ ከዮኒ ጋር ያለውን ቁርሾ ወይም ጸብ ተጠቅማችሁ የሆነ ነገር ለማድረግ ነበረ። ግን ራሳችሁ ደግሞ አሁን ድጋሚ አካሄዳችሁ ኖርማል ጤነኛ ስላልሆነ ተንኮል የበዛበት ስለሆነ ይኸውንም ደግሞ እርስ በርሳችሁ ደግሞ በዚሁ ደግሞ በምትሄዱበት ቤትም ጸብ ተጀመረ እና በቃ ንጹህ ነገር አድርጉ። በቃ ንጹህ የሆነ ነገር አድርጉ። ንጹህ ነገር ካረጋችሁ አትረበሹም፣ አትበጣበጡም፣ አትባሉም። በቃ ከውሸት ወጣችሁ ንጹህ ነገር ብቻ እያረጋችሁ ለመሟገት ሞክሩ። ድራማውን ተዉት፣ ፖለቲክሱን ተዉት፣ ውሸቱን ተዉት። ሰው ያላለውን ነገር እየገጣጠማችሁ አለ ብላችሁ አታቅርቡ። ይሄ ምክሬ ነው። ያለዚያ እንደዚሁ እንደተባላችሁ ዘመናችሁን ትቀጥላላችሁ። መጽሐፍ ቅዱስ ምን ይላል? ምንድነው? የተለያየ እርስ በርሷ የምትለያይ ከተማ ትፈርሳለች ይላል። እርስ በርሷ የምትጣላ ከተማ ትፈርሳለች ይላል። ስለዚህ እርስ በርሳችሁ ስትጣሉ መፍረሳችሁ አይቀርም። ግን ደግሞ እርስ በርሳችሁ ነው፣ ከኛ ጋር እኮ አይደለም። እርስ በርሳችሁ እፎይና ሁሱ ውይይት ካደረጉ በኋላ አህባሽ ከዋህያ ጋር ነው ጸብ የጀመረው። ሁሱ አይወክለንም ያሉት አህባሾች፣ የሁሱ አምላክ የኛ አምላክ አይደለም ያሉት አህባሾች፣ ሁሱ ጭራሽ ክርስቲያን ነው ያሉ አህባሾች። አያችሁ፣ እርስ በርሳችሁ በቃ። አሁን ደግሞ ቀጠለ ደግሞ ውሸት ቆርጦ እያመጣ እኔ ላይ እንዳትሰራብኝ እርስ በርስ ውሸት። ይኸው ጭራሽ ትቀዱኛላችሁ አላችሁ የራሳችሁ ወንድም። ማናችሁም ጋር ስልክ አልደውልም እንደዛ አይደል ያለው ጆን። በደንብ ክሊር አልነበረም። ያ አይደል መደወል አስጠላኝ ማናችሁም ጋር፣ ምክንያቱም ስለምትቀዱ አለ። የራሱ ወንድሞች ይቀዳሉ ማለት ነው። በቃ ተንኮለኝነትና ሸር በጣም ምናምን እንዳለ እርስ በርሳችሁ ይኸው እና ይኸው ነው እንግዲህ እናያለን። እኛ ቅድም እንዳለው እኛ ዳር ይዘን እንግዲህ ማየት ነው። እፎይ ግን ስራውን ሰርቷል። እፎይ ግን በደንብ የሚገባውን ነገር ይኸው ሰዓቱን እየጠበቀ በየቦታው ቦምቡ ይፈነዳል ማለት ነው። እንግዲህ ሰዓቱን ይጠብቃል፣ ይፈነዳል፣ ሰዓቱን ይጠብቃል፣ ይፈነዳል። እና እንግዲህ እናያለን። ታንኪ በጣም ግን ጆኒ ስላሳየን መምህር ገባሁባችሁና ማለት ነው። ኢዮዳብን አይታችሁት ከሆነ እኔ ጋር እያወራ በመሀል ጌም አለኝ አለ። ያኔ አሁን የሚር መጠመጠው ለጌሙ ነው። ቅዳሜ ጌም አለኝ ብሎ ወደ 3 ነው ምናምን ቪዲዮ ላይ ራሱ ተሰሙታላችሁ። ጌም አለኝ አለ። የሚር መጠመጠው ወዱ አይደለም መጥቶ እንዲሰጡት ነው። እና አትፍረዱበት፣ አፉ በሉት። እቺ ለማለት ነው። ቀጥታ ሰው ሀሳብ ያለው ካለ ቀጥሉ። እኔ ለወጣ ነው፣ ትንሽ ስራ አለችኝ። ሌላ ሰው ሀሳብ ያለው ካለ ቀጥሉ። መምህር ቢኒ ያሉ ግን ዝም አሉ። እርሶ መዝሙር እኔም በፊት ቀን የገባሁት አብሬያቸው አንዳንድ ሀሳቦች ይሰጥ ስለነበረ ነው ሰጥ ያልኩት። መዝሙር ጥሩ ነው የተነሳው ሀሳብ፣ የዳማ ከሴና ሀሳብ ነበርኩኝ። ጠዋት እንደውም እየጻፍኩ ነበረ ገብታ እድል ሲሰጣትና በርቺ፣ እግዚአብሔር ያበርታሽ፣ የተሰጠሽን መክሊት ለማትረፍ ያቅምሽን። ቅድም እያልኳቸው ነበረ አላዛርም፣ ሩሂም፣ ነጆም እነዚህ ሁሉም የተሰጠውን መክሊት እያተረፈ ነው ያለው። ይኸውላ ደግሞ አንዲት ነፍስ ወደ በረቱ እንድትመጣ ነው። ያው እረኛው አንድ ነው፣ ወደ መንጋው ሁሉን የሚመልሰው። በብሉይም በአዲስም የነበረው እረኛ አንድ ነው። እረኛው አንድ መንጋውም አንድ ይሆናሉ ተብሎ ተጽፏልና ዓላማችን ወደ አንዱ ትጉህ እረኛ ነፍሳትን መሰብሰብ ስለሆነ ይሄ ፈተና አለበት፣ ውጊያ አለበት፣ ታላቅ ትግል አለበት። ማስፈራሪያ፣ ዛቻ፣ ብዙ ነገሮች ሲደርሱ ቢችሉ በእሳትና በውሃ መካከል አልፈን ነፍሳትን የማትረፍ ጸጋ ስለተሰጠን በርቱ ለማለት ነው። መዝሙርዬ ረጅም ሰዓት አብሬ ስለተቀመጥኩ ነው ጸጥ ያልኩት። ዳማከሴም ፎሎ እናርጋት። ቅድም እያየው ነበረ 4000 ምናምን ፎሎ ነው ያላትና እና በረታታት። ስራዋ ጥሩ ስለሆነ ታጋይ ስለሆነች
ጀግና እህታችን ስለሆነች ፎሎ አድርጓት ለማለት ነው። መዝሙርዬ እንቀጥል፣ ብትቆይልን ደስ ይለን ነበረ። መዝሙርዬ እሺ መምህር ቢኒ እግዚአብሔር ይስጥልን፣ እናመሰግናለን። ቃሎት ያሰማልን። ስራ ስላለችኝ ተመልሼ እመጣለሁ። አንድ 30 ደቂቃ ምናምን ናት። ሚቲንግ ነው። ሚቲንጉን አቴንድ አድርጌ እመለሳለሁ። ሌሎች ሀሳብ ያላችሁ ሰዎች ቀጥሉ። በኋላ ላይ ደግሞ ብቅ እላለሁ እኔ ጆኒ